ገላን ለልብስ እንደሚያዘጋጁለት ልብስ ታጥቦ ለተቀመጠ ልብስ ገላን አጥቦ ማቅረብ እንደሚገባ ኢየሱስ ክርስቶስ ለሚያጠምቃት እውነተኛይቱ ጥምቀት የቅዱስ ዮሐንስ መጥምቅ ጥምቀት የንስሐ ጥምቀት ናት። ስብከቱም እንደዚህ ነው። ስለዚህ አንድ ሰው ንስሐ ግቡ ባለ ጊዜ ንስሐ ለሚገቡ ሰዎች ሁለት ነገር ሊነግራቸው ይገባል። ምን ብሎ? ጎድጓዳው ይምላ ተራራው ዝቅ ይበል ብሎ። ልክ እንደዚህ ተመልከቱ። ንስሐ የሚገቡ ሰዎችም ሁለቱን ነገር መያዝ አለባቸው። ምን ለማለት? ጎድጓዳውን ለመሙላት ተራራው ዝቅ ይበል። ስለዚህ ምን ማለት ነው? ጎድጓዳ የተባለ ሕጸተ ሃይማኖት ነው ይላል። የሃይማኖት ጉድለት መስተካከል አለበት። የመጀመሪያው ማለት ነው። የሃይማኖት ጉድለት መስተካከል አለበት ንስሐ ሲገባ። አንድ ሁለተኛ ደግሞ ምን መስተካከል አለበት ካላችሁኝ ትዕቢት መራቅ አለበት ማለት። እኛም አባታችን ሆይ ብለን አብን አባቱ ስናደርግ ማንን እየተሳተፍን ነው? ክርስቶስን እየተሳተፍን ነው። ክርስቶስ እናት አለችው አይደለም? ድንግል ማርያምን እናታችን ሆይ ስንል ማንን እየተሳተፍን ነው? ክርስቶስን እየተሳተፍን ነው። ተጠምቋል አይደለም እንዴ? ተጠምቋል። ስንጠመቅ ማን እንሳተፋለን? ክርስቶስን እንሳተፋለን ማለት ነው። ተሰዷል። ስንሰደድ ማን እንሳተፋለን? ሰርቆ የሚሰደደው ሁሉ ግን አይደለም፣ በሃይማኖት የሚሰደድ ነው። በሃይማኖት የሚሰደድ ሰው ክርስቶስን ይሳተፋል ማለት ነው። ከዚያ ተመልከቱ። ጾሟል። ስንጾም ማን እንሳተፋለን? በሉ አይዟችሁ፣ ማንን? ክርስቶስን እንሳተፋለን ነው። ጌታችን ኢየሱስ ክርስቶስ በድሃ ሥጋ ነው የተገለጠ፣ በድህነትም ነው የኖረ በምድር ላይ ባለጸጋ ሲሆን ራሳችን ክርስቶስ አውቆ ድሃ የሆነ ሰው ክርስቶስን ይሳተፋል። አቶ ድሃ የሆነ አይደለም። ምን የሆነ ነው? አውቆ ድሃ የሆነ ማለት አውቆ ድሃ የሆነ አልጋ እያለው ከመሬት የሚተኛ መብላት እየቻለ የሚራብ ጉልበት እያለው የማይማታ አንደበት እያለው የማይናገር እያወቀ አላውቅም የሚል ተምሮ አስተምሩኝ የሚል እሱ ምን ይባላል? ምን ይባላል? እሱ ክርስቶስን ተሳተፈው ይባላል። ኃጢአት ወደዚህ ዓለም የገባው በትዕቢት ነው። ኃጢአት ከዚህ ዓለም የወጣው በትሕትና ነው ይላል። ኃጢአት ወደዚህ ዓለም የገባው በትዕቢት ነው። አዳምና ሔዋን አምላክ መሆን በመፈለጋቸው። ድህነት ወይም ወደ ኃጢአት ከዚህ ዓለም የተነቀለው በትሕትና ነው። አምላክ ዝቅ ብሎ ሰው ሆኖ በመምጣቱ። ስለዚህ ኃጢአት በትዕቢት ይመጣል፣ ኃጢአት በትሕትና ይነቀላል ማለት ነው። ኃጢአት በሉ አንድ ጊዜ ኃጢአት በሉ በትዕቢት ይመጣል፣ በምን ይነቀላል? በትሕትና ይነቀላል ማለት ነው። በትሕትና ይነቀላል። ስለዚህ አንድ ሰው ንስሐ ሲገባ ሃይማኖትና ትሕትና ያስፈልገዋል። ሃይማኖትና ትሕትና እግዚአብሔር ያድለን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባሕርይ ሞት በመንግሥቱ ሸበት የሌለበት ቅድመ ዓለም ነፋሳት ሳይነፍሱ ብርሃናት ሳይመላለሱ ቀላያት ሳይፈሱ ምድርና ሰማይ ሳይዘረጋ ከፍጥረቱ በፊት በአንድነቱ በሦስትነቱ ሲሰለስ ሲቀደስ ሲመሰገን ይኖረ የአባቶቻችን አምላክ ቅዱስ እግዚአብሔር በልባችን አስበን በአንደበታችን ተናግረን ስለማንፈጽመው ስለ ምሕረቱ ስለ ይቅርታው ስለ ቸርነቱ ስሙ የተመሰገነ ይሁን። እግዚአብሔርን የወለደችልን ሃይማኖታችን የተማርንባት እናታችን ድንግል ማርያም ወላዲተ አምላክ የእርሷም ስም ከእግዚአብሔር በታች ከፍጥረት ሁሉ በላይ የተመሰገነ ይሁን። ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት፣ ቅዱሳን መላእክት፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሱራፌል፣ ኪሩቤል ሁላቸውም እግዚአብሔር እንዳከበረ ምስጋና ይድረሳቸው። የተከበራችሁ ሊቃውንተ ቤተ ክርስቲያን በየማይረጋችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የእግዚአብሔር ቤተሰቦች ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? እንደ ቸርነቱ እስከዚች ሰዓት ጠብቆ በሀብት ስቦ በረድኤት አቅርቦ በቅዱስ ቦታው የሰበሰበን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን በሉ። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንግዲህ ዛሬ እግዚአብሔር እንደወደደና እንደፈቀደ ትምህርታችንን እንቀጥላለን ማለት ነው። ክፍል ስንት ነው? ክፍል 11ን ስለ ንስሐ
እሺ ክፍል 11ን እንማማራለን ማለት ነው። 11 ቁጥር አይወድም መሰለኝ። እሺ ስለሱ ነው የምንማማረው። ምንድነው ነገሩ? እንደዚህ ነው። እሺ በክፍል 10 የንስሐ እንቅፋቶችን ነበር የተማማርነው። ዛሬ ደግሞ እንደ እግዚአብሔር ቅዱስ ፈቃድ የምንማማረው ቀኖናና ሱታፌ ክርስቶስ የሚል እንማራለን ማለት ነው። ቀኖናና ሱታፌ ክርስቶስ የሚለውን ደግሞ ዛሬ እንደ እግዚአብሔር ፈቃድ እንማማራለን። ቀኖናና ሱታፌ ክርስቶስ እንግዲህ ንስሐ ልንገባ ነው። የንስሐ እንቅፋቶችን ተረድተናል። እነሱን ታግሰን አስወግደን ትምህርታችንን ተምረን ንስሐ ልንገባ ነው። እንግዲህ የንስሐ መንገዶች፣ የንስሐ ምንነት ከገባን የኃጢአት ምንነት ቀድሞ ተምረናል። የንስሐ ምንነት ገብቶናል። የንስሐ በረከቶች ተምረናል። ከዚያ በኋላ የንስሐ እንቅፋቶች ምንድናቸው? እነሱን ደግሞ ተምረናል። አሁን ደግሞ ዛሬ እንቅፋቶችን ካወቅንና ከተገነዘብን እነሱን ተሻግረን ንስሐ እንገባለን። ንስሐ ስንገባ ቀኖና እንቀበላለን። በዛሬው ትምህርታችን የምንመልሰው ጥያቄ ቀኖና መቀበል ለምን አስፈለገ ነው። ዋናው የምንመልሰው ጥያቄ ንስሐ ከገባን ኃጢአታችን ከተናገርን ወይም በኃጢአቱ ከተጸጸትን ቀኖና፣ ስግደት፣ ጾም፣ ጸሎት መቀበል ለምን ያስፈልጋል የሚለውን ነው የምንመልሰው ማለት ነው። ስለ ንስሐ በጣም ብዙ የተሳሳቱ ትምህርቶች አሉ። በተለያየ የእምነት ድርጅት ስለ ንስሐ ብዙ የተሳሳቱ ትምህርቶች አሉ። በተለይ ስማቸውን ደጋግሞ ማንሳት የግድም ስላስፈለገ እነዚህ ከፍለው የሚያምኑት በምቾት ምክንያት ከቤተ ክርስቲያን የኮበለሉት እነዚህ ቤተ ክርስቲያንን እናድሳለን የሚሉት እነሱ በተለይ እና ፕሮቴስታንቶች ስለ ንስሐ የሚያስተምሩት የተለያየ ስህተት፣ ብዙ ስህተት አለ። ከስህተቶቹ አንዱ ስለ ንስሐ ትርጓሜ ራሱ በዛሬው ትምህርታችን የምንመልሰው ተምራችኋል። ንስሐ ማለት ምን ማለት እንደሆነ፣ ንስሐ ማለት ጸጸት ማለት ነው የሚለውን ይወስዱና ስለዚህ ንስሐ ማለት ጸጸት ከሆነ ትርጉሙ በተለያየ ቋንቋ ቢተረጎምም በእንግሊዘኛም፣ በሌላም፣ በዕብራይስጥም፣ በግሪክኛም፣ በግዕዝም ቢተረጎም ቃሉ ዝም ብሎ ከተተረጎመ ንስሐ ማለት ጸጸት ማለት ነው። ስለዚህ ከተጸጸትን በቂ ነው የሚሉ ሰዎች አሉ። በቃ መበደል አልነበረብኝም፣ ኃጢአት መስራት አልነበረብኝም፣ እግዚአብሔርን አስከፍቼዋለሁ ብዬ በበደሌ ከተጸጸትኩበት በቃ ይበቃል፣ እሱን ለካህን መናገር አያስፈልገኝም የሚሉ ሰዎች አሉ። በሌላ በኩል ደግሞ ምን ብለው የሚያስቡ ሰዎች አሉ? አይ እግዚአብሔር ኃጢአተኛ ነኝ ብለን እንድንናገር ያደረገን አንዱ በአንዱ እነገሌ ኃጢአተኛ ከሆኑ እኔም ኃጢአተኛ ብሆን ችግር የለም እግዚአብሔር ይምረኛል ብሎ ሰው በእግዚአብሔር ተስፋ እንዲኖረው ነው እንጂ ኃጢአታችን እንድንናገር አይደለም። ስለዚህ የመጀመሪያዎቹ መጸጸት በቂ ነው የሚሉ ሰዎች ናቸው። ሁለተኞቹ ደግሞ ንስሐ የምንናገረው በመናገራችን ዋጋ ስለምናገኝበት ሳይሆን ምን ለማድረግ ነው ይባል ሌሎች ተስፋ እንዳይቆርጡ ተስፋ ለመሆን ነው ብለው የሚናገሩ ሰዎች። አንዳንዶች ደግሞ አይ ንስሐዬን ከተናገርኩ በቂ ነው። ይሄ ደግሞ ኦርቶዶክሳውያን ውስጥ የሚነሳ ነው፣ ከኛ ቤት ውስጥ የሚነሳ ነው። ከተናገርኩ በቂ ነው፣ ቀኖና መቀበል ለምን ያስፈልጋል የሚል ነው። ሌላው ስለ ቀኖና ደግሞ የሚነሳው ሌላው ጥያቄ ከኛ ቤተክርስቲያን ውስጥ ካለው ሰው ነው ማለት ነው። እኛ ውስጥ ያለ ግንዛቤ ጥረት ነው። ምን ብሎ የሚያስብ ሰው አለ ደግሞ ንስሐው ቅጣት ነው ብሎ የሚያስብ ሰው አለ። ይሄ ቀኖናው ቅጣት ነው እና ቅጣት ስለሆነ ጥቂት ስግደት በሚሰጣቸው ጊዜ ጥቂት ስለተሰጠኝ ኃጢአቴ ይቅር የተባልኩ አይመስለኝም፣ ኃጢአቴን ይቅር የምባል አይመስለኝም ብሎ ደግሞ የሚያስባል። እንደዚያ በመሆኑ ምክንያት ደግሞ መላልሶ ከብዙ ካህናት መናዘዝ የግድ እንደሚለው አስቦ በተለያየ ቦታ እየሄደ ሰው ይናዘዛል። እዚያም ተናዝጇል፣ ግን ይቅር የተባልኩ ያህል ሕሊናዬ ሰላም አይሰማውም ብሎ ደግሞ እንደዚህ ብሎ የሚልም አለ።
እንግዲህ እንዲህ እያለ አንዳንዱ ደግሞ ጀምሮ የሚያቋርጣል። ጀምሮ ደግሞ ቀኖናውን የሚያቋርጥ ሰውም አለና እነዚህን መልስ ለማግኘት ነው የምንማማረው። አምላከ ቅዱሳን ከሁላችን ጋር ይሁን። ስለዚህ ዛሬ በምንማማረው ቀኖና ወይም ቀኖናና ሱታፌ ክርስቶስ ያ ማለት ምን ማለት ነው? ቀኖና በአጭር ቃል ንስሐ መግባት። በዛሬው ትርጓሜያችን ንስሐ መግባት ማለት ክርስቶስን መሳተፍ ማለት ነው። ክርስቶስን መሳተፍ ማለት ነው። ክርስቶስን እንዴት እንደምንሳተፍ እነግራችኋለሁ። ክርስቶስን እንዴት እንደምንሳተፈው ክርስቶስን በምንሳተፍበት ጊዜ ሁለት መሰረታዊ ነገሮች ያስፈልጋሉ። ሁለት መሰረታዊ ነገሮች፣ አንደኛው ጎድጓዳው መሞላት አለበት፣ ሁለተኛው ተራራው ዝቅ ማለት አለበት ይላል። ረድ ወመምህር የሚባል የቤተ ክርስቲያናችን መጽሐፍ አለ። እዚያ ውስጥ አባቶቻችን እንዳስቀመጡት ንስሐ የሚገባ ሰው ክርስቶስን ነው የሚሳተፈው እና ክርስቶስን በሚሳተፍበት ጊዜ ሁለት ነገሮች ላይ መመርኮዝ አለበት። ይሄውም በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 3 ቁጥር 5 ያለው ነው። ወኩሉ ደብር ወወግር ይታሃት ያለው ነው። ተራራውና ኮረብታው ኩሉ ማይምቅ ይምላ፣ ጎድጓዳው ይምላ፣ ተራራውና ኮረብታው ዝቅ ይበል የሚለው ሁለት ነገር አያችሁ። ጎድጓዳው ይሙላ፣ ተራራውና ኮረብታው ዝቅ ይበል። ሉቃስ ወንጌል ምዕራፍ 3 ቁጥር 5 ቅዱስ ዮሐንስ መጥምቅ የሰበከው ስብከት ነው። የቅዱስ ዮሐንስ መጥምቅ ስብከቱ የንስሐ ስብከት ነው የሚባለው። ጥምቀቱም እሱ በውሃ ሲያጠምቅ ነበር። እኔ በውሃ ጠምቃችኋለሁ፣ ከኔ በኋላ የሚመጣው በእሳት ያጠምቃል ብሏል። እኔ ለንስሐ በውሃ ጠምቃለሁ እንዳለ ጥምቀቱ የንስሐ ጥምቀት እንደሆነች ትምህርቱም የንስሐ ስብከት ነው የሚባለው። ስለዚህ አንድ ሰው ስለ ንስሐ በሚሰብክበት ጊዜ ንስሐ የሚገቡትን ሰዎች ሊነግራቸው የሚገባ ሁለት ነገር አለ። እሱ ምንድነው? እንደ ቅዱስ ዮሐንስ መጥምቅ ምንድነው ሊላቸው የሚገባ? የቅዱስ ዮሐንስ መጥምቅ የንስሐ ስብከት ነው ብያችኋለሁ። ተመልከቱ። ገላን ለልብስ እንደሚያዘጋጁለት ልብስ ታጥቦ ለተቀመጠ ልብስ ገላን አጥቦ ማቅረብ እንደሚገባ ኢየሱስ ክርስቶስ ለሚያጠምቃት እውነተኛይቱ ጥምቀት የቅዱስ ዮሐንስ መጥምቅ ጥምቀት የንስሐ ጥምቀት ናት። ስብከቱም እንደዚህ ነው። ስለዚህ አንድ ሰው ንስሐ ግቡ ባለ ጊዜ ንስሐ ለሚገቡ ሰዎች ሁለት ነገር ሊነግራቸው ይገባል። ምን ብሎ? ጎድጓዳው ይምላ፣ ተራራው ዝቅ ይበል ብሎ። ልክ እንደዚህ ተመልከቱ። ንስሐ የሚገቡ ሰዎችም ሁለቱን ነገር መያዝ አለባቸው። ምን ለማለት? ጎድጓዳውን ለመሙላት፣ ተራራው ዝቅ ይበል። ስለዚህ ምን ማለት ነው? ጎድጓዳ የተባለ ሕጸተ ሃይማኖት ነው ይላል። የሃይማኖት ጉድለት መስተካከል አለበት። የመጀመሪያው ማለት ነው። የሃይማኖት ጉድለት መስተካከል አለበት ንስሐ ሲገባ። አንድ ሁለተኛ ደግሞ ምን መስተካከል አለበት ካላችሁኝ፣ ትዕቢት መራቅ አለበት ማለት። ትዕቢት መራቅ አለበት። ትዕቢትና ትዕዝርት ናቸው። መታጀርና የሃይማኖት ሕጸጽ ሁለቱ ካሉ ንስሐው ለአንድ ሰው አይረባውም ማለት። ትዕቢትና የሃይማኖት ጉድለት እንግዲህ በደንብ እንደምታስተውሉት የመጀመሪያው ልናምነው የሚገባው ብዙ ነገር አለ። በንስሐ ውስጥ ሃይማኖት እጅግ በጣም አማራጭ የሌለው በብዙ ነገር ውስጥ ሃይማኖት ተመልከቱ። በየትኛውም ጎዳና ያለ ሃይማኖት ወዘእንበለ ተአምኖ ሰይት ካል ያስምርዎ ለእግዚአብሔር እንዳለ ቅዱስ ጳውሎስ ዕብራውያን 11 ላይ ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም ብሏል። ያለ ሃይማኖት እግዚአብሔርን ደስ ማሰኘት አይቻልም። አያችሁ፣ እግዚአብሔርን ደስ ማሰኘት ይገባል። ስለዚህ አንድ ሰው በሕይወት ዘመኑ ሁለት ነገሮች ያስፈልጉታል። ምንና ምን? ሃይማኖትና እግዚአብሔርን ደስ ማሰኘት። እግዚአብሔርን ደስ ለማሰኘት ደግሞ ንስሐ፣ ስግደት፣ ጾም፣ ጸሎት፣ ምጽዋት፣ ርኅራኄ፣ ትዕግስት፣ የዋሃት፣ ቸርነት፣ እንደዚህ ንጽህና፣ እንደዚህ የመሳሰሉት ነገር አሉ። እነዚህ ሃይማኖት ከሌላቸው አይረቡም፣ አይጠቅምም። እነዚህ እግዚአብሔርን ደስ ማሰኘት የሚባሉት አያችሁ፣ ታምኖ ብሎ ሃይማኖትን፣ እግዚአብሔርን አስምሮ ብሎ ደግሞ አያችሁ፣ ታምኖና አስምሮ ብሎ ጠርቷቸዋል። ታምኖ ያለው ሃይማኖትን ነው፣ አስምሮ ያለው ምግባርን ነው። ስለዚህ አስምሮ ዘእንበለ ታምኖ አይሆንም፣ ታምኖ ዘእንበለ አስምሮ አይሆንም። እግዚአብሔር ደስ የሚሰኝበትን ስራ የማይሰራ ሰው እግዚአብሔርን አመንኩ ማለት አይችልም። እግዚአብሔርን ያመነ ሰው ደግሞ ተመልከቱ፣ ደስ የሚያሰኘውን ስራ መስራት አለበት። ደስ ለማሰኘት ደግሞ ስራም ያለ ሃይማኖት አይረባም፣ ሃይማኖትም ያለ ስራ አይረባም ነው ባጭሩ። ምግባር ይረዳው ለሃይማኖት፣ ሃይማኖት ይረዳው ለምግባር። ሃይማኖት ምግባርን ይረዳዋል፣ ምግባር ሃይማኖትን ይረዳዋል ይላል።
መጽሐፈ ሐዊ ላይ ሲናገር ሁለተኛው ምዕራፍ ላይ ምግባር ሃይማኖትን ይረዳዋል፣ ሃይማኖት ምግባርን ይረዳዋል ማለት ነው። ሁለቱ በአንድ ላይ የሚሸመኑ የሰውየውን አካል ወደ ሰማያት ሊያመጥቁ የሚችሉ ሁለት የእምነት ክንፎች ናቸው። ሃይማኖትና ምግባር ለሰውየው የተሰጡት የእምነት ክንፎች ናቸው። ስለዚህ አንድ ሰው ንስሐ ሲገባ ሃይማኖት ያስቸዋል። ከሃይማኖት የእውነቱ ዋናው የትምህርቱ አካላቸው ነው፣ ኋላ እናየዋለን። በሃይማኖት የመጀመሪያው ማመን የሚገባን ምንድን ነው? ተመልከቱ። ምንድን ነው ስትሉ ንስሐ ማለት ሱታፌ ክርስቶስ ነው ነው። እስቲ ሱታፌ ክርስቶስ በሉ። ክርስቶስን ምን ማለት? መሳተፍ። የሚገርማችሁ ነገር ክርስቲያን የሆናችሁ ለምንድን ነው ብትባሉ ምንድን ነው የምትሉት? ክርስቲያን የሆነው ለምንድን ነው? ክርስቲያን የሆነው ለምንድን ነው? አታውቁትም? ክርስቲያን የሆነው ለምንድን ነው? ምን? ክርስቶስን ለመሳተፍ ነው። በቃ የክርስትና ዓላማው ክርስቶስን መሳተፍ ነው። አንድ ሰው ክርስቲያን የሆንክ ለምንድን ነው? ወይም እምጾም እምጸልይ ለምንድን ነው ሲባል ገነት ለመግባት ካለ ተሳስቷል። ገነት መግባት ኋላ የሚመጣ ነገር ነው። የመጀመሪያው ሱታፌ ክርስቶስ ነው። ያ ማለት ምን ማለት ነው? ለምሳሌ እኔ እዚህ ውስጥ መጽሐፍ ቢኖረኝ የኔን መጽሐፍ ለማግኘት ወደ እኔ መምጣት አለበት ማለት ነው። ገነት የእግዚአብሔር ገንዘብ ናት። የኔን ገንዘብ ማግኘት የሚፈልግ ሰው ወደ እኔ መምጣት እንደሚገባ ሁሉ የእግዚአብሔርን ገንዘብ ከማግኘት በፊት የእግዚአብሔር መሆን ይቀድማል ማለት ነው። የእግዚአብሔር መሆን ይቀድማል። ገነት፣ መንግስተ ሰማያት የሚባሉ ነገሮች በሙሉ ጤና፣ ሀብት ወዘተርፈ የሚባሉ ነገሮች የእግዚአብሔር ገንዘቦች ናቸው። የእግዚአብሔር ያልሆነ የእግዚአብሔርን ገንዘብ አያገኝም። ቀድሞም ቢሆን የእግዚአብሔር ባለመሆን ነበር ከእግዚአብሔር ርስት ከገነት ተባረን የነበረው። የእግዚአብሔር የሰይጣን የሆነ ሰው በእግዚአብሔር መንግስት እድል ፈንታ ጽዋ ተርታ ስለሌለው ገነት ደግሞ የእግዚአብሔር ርስት በመሆኗ የዲያብሎስን ስራ በመስራታችን ከእግዚአብሔር መንግስት ከገነት የተባረንበት ዋናው ምክንያት ስለዚህ ነው። ስለዚህ አንድ ሰው በእግዚአብሔር መንግስት እድል ጽዋ ተርታ እንዲኖረው ምን ማድረግ አለበት ሲባል የእግዚአብሔር መሆን አለበት። የእግዚአብሔር የሚሆነው በምንድን ነው ሲባል የእግዚአብሔርን ግብረ ባህሪ በመሳተፍ ነው። የእግዚአብሔር ባህሪ እና የእግዚአብሔር ግብረ ባህሪ የሚባሉ ነገሮች አሉ። የእግዚአብሔር ባህሪ የሚባለው አይታወቅም። የእግዚአብሔር ባህሪ የሚባለው መንግስቱ፣ ርቀቱ እንደዚህ ያለው ነገሩ በቃ የእግዚአብሔር ውሳጣዊ የሆነና አፋዊ የሆነ ኩለንታዊ ባህሪው ኩለንታ አካሉ አይታወቅም። ኩለንታ አካሉን ፈጽሞ ያየው የለም ማለት የእግዚአብሔርን ምልዓተ አካሉን ያየው የለም። እግዚአብሔር ለምሳሌ በዚህ አየሁት ብትል በመሬት በታች ማየት አትችልም። በመሬት በታች አየሁት ብትል በጠፈር ላይ ማየት አትችልም። በጠፈር ብታየው በመሰረተ ዓለም ማየት አይቻልም። በመልዕልተ ዓለም ማየት አይቻልም። እንበላ ዓለም ማየት አይቻልም። በውሳጤ ዓለም ማየት አይቻልም። ስለዚህ እግዚአብሔር በዓለምም ያለምም ያለ ስለሆነ እግዚአብሔር ባህሪውን ምልዓተ አካሉን ምልዓተ ባህሪውን የሚያውቅ የለም። ምልዓተ አካሉ ስለማይወሰን ማለት ነው። ስለማይወሰን ፍጡሩን የእግዚአብሔር የፍጡር አካል ውሱን አካልና ድኩም አካል በመሆኑ ምክንያት ምሉ አካልን እና ተመልከቱ ኃያል ረቂቅ አካልን ማየት ፈጽሞ አይቻለውም። እግዚአብሔር ለቅዱሳን ተገለጥን እንኳን ባልን ጊዜ በዘፈቀደ ነው የሚባለው። በዘፈቀደ ማለት በወደደ መጠን ለሰዎች እንደያቅማቸው መጠን ነው። ለምሳሌ አሁን ተመልከቱ አንድን ሰው በአይናችን ብሌን ብናየው ሰውየው በአይናችን ልክ አይደለም። የሰውየው ቁመት ከአይናችን ፈጽሞ ይራቅ። እንኳን አይን ለምሳሌ አይን እንኳን እኔን በጠቅላላ ልታይ እጄን ማየት አትችልም። ግን ለሷ በሚገባት መጠን ተመልከቱ የሰውየው ምስል ለሷ ለአይን ተቀርጾ ይታያታል ማለት ነው። እግዚአብሔር ለኛ በሚገባን መጠን ይታያል። ከምልዓቱ ግን ሳይወሰን ነው። ምልዓተ አካሉ አይታወቅም። ምልዓተ ባህሪውም አይታወቅም። ስለዚህ ምኑን ነው የምንሳተፍ ከተባለ የእግዚአብሔር ግብረ ባህሪ ይባላል። ባህሪው አይታወቅም። በደንብ ስሙኝ። ባህሪው አይታወቅም፣ ግብረ ባህሪው ይታወቃል። እስቲ ግብረ ባህሪ በሉ። ምን አላችሁ? ግብረ ባህሪ ማለት ነው የባህሪው መገለጫ ማለት ነው። የባህሪው መገለጫ አንድ ሰው እግዚአብሔርን በቅድስና ተሳተፈው ሲባል የእግዚአብሔርን ሱታፊ ያገኘ ሲባል በምን አገኘ ሲባል በግብረ ባህሪው ነው። ለምሳሌ ተመልከቱ እግዚአብሔር ንጉስ ነው። ለእግዚአብሔር ንጉስነት ባህሪው ነው። ምኑ ነው የሚባለው? ግብረ ባህሪው ነው የሚባለው። ንጉስነት የሚባለው ስም ለምሳሌ እኛ አንድን ትልቅ ባለስልጣን ማክበራችንን የምንገልጥበት የመጨረሻ ስም ንጉስ ስለሆነ ነው እንጂ እግዚአብሔር ግን ንጉስ ብቻ ስለሆነና ንጉስነት የሚበቃው ስለሆነ አይደለም ማለት ነው።
እኛ የምናውቀው የስልጣን መጠን እንደዚያ ስለሆነ ነው። ስለዚህ እግዚአብሔር በሰው የቋንቋ መጠን የሚነገር የስልጣን ጌትነት ነው እንጂ የሚነገርለት ከሰው ቋንቋ ውጪ የሆነውን ማወቅ አይቻልም። ለምሳሌ እግዚአብሔር ባለጸጋ ነው ብንል እኛ የመጨረሻ ሀብት ያለውን ሰው የምንጠራበት የመጨረሻ የቋንቋ አቅማችን እንደዚያ ስለሆነ ነው እንጂ የእግዚአብሔር ግን የሀብቱ ብዛት ባለጸጋ በሚባል ስም ተወስኖ የሚያልቅ ግን አይደለም ማለት ነው። እግዚአብሔር ምሉ ነው እንላለን፣ ሙሉ ነው እንላለን። ለምሳሌ ውሃን በእንስራ ሲሞላ ምንድን ነው የምንለው? ውሃ በእንስራ ልክ ሲሆን ምንድን ነው የሚባለው? ሙሉ ነው የሚባለው ማለት ነው። እህል በአቅማዳስ ምንድን ነው የሚባለው? ሙሉ ነው። አያችሁ፣ የሰው የቋንቋ አቅሙ እንደዚያ ስለሆነ እንጂ እግዚአብሔር ግን ሙሉ በሚባል ቋንቋ ልክ ብቻ የሚሆን አይደለም። እግዚአብሔር ሙሉ የሚባል ለእግዚአብሔር በየትም መገኘትና ዓለምን በእጁ መያዝ ሙሉ የሚባል ስም አይበቃውም። ለእግዚአብሔር ገዥነት ንጉሥ የሚባል ስም አይበቃውም። ለእግዚአብሔር ሀብታምነት ሀብታም የሚለው ስም ራሱ አይበቃውም። ስለዚህ ተመልከቱ፣ ይሄ ምንድነው? መገለጫው ነው። ስለዚህ አንድ ሰው እግዚአብሔርን ተሳተፈ፣ እግዚአብሔር አደረበት በተባልን ጊዜ አካሉ ተወስኖ በሰውየው አካል የእግዚአብሔር ምልአተ አካል ያድራል ሳይሆን ግብረ ባህሪውን፣ ረድኤቱን፣ ልግስናውን፣ ቸርነቱን ይዋሃዳል። የእግዚአብሔርን ርቀቱን ሙሉውን ተሳትፎት የሚያውቀው የለም። የርቀቱን መገለጫ ግን ተሳትፎ ሰው በእግዚአብሔር ይሰወራል ማለት። ከእግዚአብሔር ስውርነት የተነሳ ሰው ይሰወራል ማለት። ከእግዚአብሔር ባለጸግነት የተነሳ ሰው ባለጸጋ ይሆናል። ከእግዚአብሔር ኃይል የተነሳ ሰው ኃያል ይሆናል። ከእግዚአብሔር ሕያውነት የተነሳ ሰው ሕያው ይሆናል ማለት። ሰው ሕያው ይሆናል፣ ዘላለማዊ ይሆናል። ተመልከቱ፣ እስመ አነ ሕያው አንትሙኒ ተሐዩ። ተመልከቱ፣ እኔ ሕያው ነኝና እናንተም ሕያው ትሆናላችሁ ብሎ ጌታችን ዮሐንስ 6 ላይ ተናግሯል። እኔ ሕያው ነኝ፣ ከኔ ሕያውነት የተነሳ እናንተም ሕያው ትሆናላችሁ እንዳለ የእግዚአብሔርን ግብረ ባሕሩን ቀለል ባለ ምሳሌ ላስረዳችሁ አይደል? ይህንን ለመረዳት ፀሐይን ለምሳሌ እናስረዳ ልንገራችሁ። አሁን ፀሐይ ስንሞቅ የሞቅ ነው። ፀሐይን ስንሞቀው እኛ ላይ ሙቀቱ አካሉ አለ። አካል አላት ፀሐይ፣ ክብ አካል የምናውቀው ሙቀት አላት፣ ብርሃን አላት። አሁን እኛ ሲሞቀን ሙቀቱ ነው ብርሃኑ ነው አካሉ ነው የሞቀን በሉ አይዟችሁ። አቤት ሙቀቱ ነው አይደለም? አካሉስ? ፀሐይ ግን የሙቀቱ ነው የብርሃኑ ነው የአካሉ መጠሪያ ነው። አቤት። ስለዚህ አሁን እናንተ ሙቀትን የፀሐይን ሙቀቷን ሞኩት ነው ፀሐይን ሞኩት ነው የሚባለው። አቤት ፀሐይ ሞኩ ይባላል። ግን ፀሐይን እንዲያርገን ጨብጠን አይደል የሞቅናት። ብንሞቃት የምታውለን የምታሳድረን ይመስላችኋል? አንድ ዳ ትጥለናል። ፀሐይ ሞኩ እንላለን። ግን ለፀሐይ ለኛ በሚሆነን መጠን ከሷ የሚሆነውን አግኝተን እንጂ ፀሐይን ታቀፈናት አይደለም ማለት ነው። የእግዚአብሔር የሆነውን ቸርነቱን ነው እንጂ የምንዋሃደው እግዚአብሔርን በምልአት አይቶትም ሰምቶትም ጨብጦትም የሚያውቅ ሰው የለም በድንግል ማርያም በአካል ከመወሰኑ በቀር። ከሷም ቢሆን ስጋን ሲለብስ ተመልከቱ፣ ምልአቱ ሳይወሰን ነው። በምልአት እንዳለ ነው። ያ ነው ሱታፌ የሚባል። እሺ እግዚአብሔር እንድንሳተፍ አምላከ ቅዱሳን ይርዳን። ለምሳሌ ስናውቅ የአብን ልብነት ነው የምንሳተፍ። ግን አብን ልብ እናደርጋለን ማለት ግን አይደለም። ስንናገር የወልድን እውነት ስንናገር ነው፣ ውሸት የሚናገረው ሁሉ አይደለም። ስንናገር ደግሞ የወልድን ቃልነት ነው የምንሳተፈው። ዘላለማዊ ነገር ስንሰራ ደግሞ የመንፈስ ቅዱስን እስትንፋስነትና ሕይወትነት እንሳተፋለን ማለት ነው። ሶስቱ የምናስበው የምንናገረውና የምንኖረው አንድ አይነት ሲመጣ ደግሞ የሥላሴን አንድነት እንሳተፋለን ማለት ነው። ስለዚህ ተመልከቱ፣ ይሄ ሃይማኖት በኑሮ ሲሳተፉት ይባላል ማለት ነው። ሃይማኖት በኑሮ ሱታፌ ሲገለጥ ማለት ነው። አሁን ወደ ንስሐው እንምጣ ባጭሩ ስናሳጥረው ማለት ነው። አሁን አንድ ሰው የትኛውም ሲጠመቅም ማንኛውም ባጭር ቃል በሕይወታችሁ ዘመን የምትኖሩት ማንኛውም ክርስቲያን ክርስቶስን ካልተሳተፈ ክርስቲያን አይደለም። በሉ አንድ ጊዜ ማንኛውም ክርስቲያን ሆነ ክርስቶስን ካልተሳተፈ ምን አይደለም? ክርስቲያን አይደለም ማለት ነው። ክርስቶስን ካልተሳተፈ ክርስቲያን አይደለም። ለምሳሌ የክርስቶስ አባቱ ማን ይባላል? አይዟችሁ በሉ። እኔ ይውላችሁ ከባድ ጥያቄ ስጠይቃችሁ ጭጭ ትላላችሁ፣ ቀላል ስጠይቃችሁም ጭጭ ትላላችሁ። ቀላሉን እየናቃችሁት ነው። እሺ የክርስቶስ አባት ማን ነው? አብ። በጣም ጥሩ። አብ የሰማይ አባት አለው አይደል? አለው የለውም?
አለው። ስለዚህ እኛም አባታችን ሆይ ብለን አብን አባቱ ስናደርግ ማንን እየተሳተፍን ነው? ክርስቶስን እየተሳተፍን ነው። ክርስቶስ እናት አለችው አይደለም? ድንግል ማርያምን እናታችን ሆይ ስንል ማንን እየተሳተፍን ነው? ክርስቶስን እየተሳተፍን ነው። ተጠምቋል አይደለም እንዴ? ተጠምቋል። ስንጠመቅ ማን እንሳተፋለን? ክርስቶስ እንሳተፋለን ማለት ነው። ተሰዷል። ስንሰደድ ማን እንሳተፋለን? ሰርቆ የሚሰደደው ሁሉ ግን አይደለም፣ በሃይማኖት የሚሰደድ ነው። በሃይማኖት የሚሰደድ ሰው ክርስቶስን ይሳተፋል ማለት ነው። ከዚያ ተመልከቱ፣ ጾሟል። ስንጾም ማን እንሳተፋለን? በሉ አይዟችሁ፣ ማንን? ክርስቶስን እንሳተፋለን ነው። ጌታችን ኢየሱስ ክርስቶስ በድሃ ሥጋ ነው የተገለጠ፣ በድህነትም ነው የኖረ በምድር ላይ ባለጸጋ ሲሆን ራሳችን ክርስቶስ አውቆ ድሃ የሆነ ሰው ክርስቶስን ይሳተፋል። አቶ ድሃ የሆነ አይደለም። ምን የሆነ ነው? አውቆ ድሃ የሆነ ማለት ነው። አውቆ ድሃ የሆነ አልጋ እያለው ከመሬት የሚተኛ መብላት እየቻለ የሚራብ ጉልበት እያለው የማይማታ አንደበት እያለው የማይናገር እያወቀ አላውቅም የሚል ተምሮ አስተምሩኝ የሚል እሱ ምን ይባላል? ምን ይባላል? እሱ ክርስቶስን ተሳተፈው ይባላል። አሁን ዛሬ ደግሞ ክርስቶስን ከምንሳተፍባቸው መንገዶች አንዱ ቀኖና ነው። እስቲ ቀኖና በሉ። ቀኖና ከመግባታችን በፊት ተመልከቱ፣ ይህንን ነው። ስለዚህ አንድ ሰው ንስሐ ሲገባ ማመን ያለበት ምኑን ነው ስትሉኝ፣ ንስሐ ሲገባ ክርስቶስን እየተሳተፍኩ ነው ብሎ ማመን አለበት ማለት ነው። ንስሐ ሲገባ ሁለት ጥንቃቄ ያስፈልገዋል የተባለው ምንድን ነው? ክርስቶስን እየተሳተፍኩ ነው ብሎ ማመን አለበት አንድ ሰው ንስሐ ሲገባ። እሱን ነው። ሃይማኖት የሌለው ሰው ንስሐ ቢገባም አይድንም ሲጀመር ማለት ነው። ሃይማኖት የሌለው ሰው ንስሐ ቢገባም አይድንም፣ ንስሐው አያድነውም። እሱን ነው ማመን ሌላው ደግሞ ሳምለትም በፊተኛውም ተናግረን ሲናገር ለክርስቶስ እየተናገረ እንደሆነ ማመን አለበት። ለክርስቶስ እየተናገረ እንደሆነ ማመን አለበት። ያለዚያ ግን ለካህኑ ኃጢአት እየተናገረ እንደሆነ ከገባው አንደኛ ጉድለት ይሰማዋል። ንስሐውን ተናዞ ሲጨርስ ሙሉ ሰላም ይዞ አይሄድም። አሁንም ይወቅሰዋል፣ ይወገዋል። ሁለተኛ ደግሞ ምን ሊሰማው ይችላል? ይሄ ሰው ለክርስቶስ እየተናዘዘ እንደሆነ ካልተሰማውና ካላመነ በትክክል ለቄሱ ሲናገር ለክርስቶስ እየተናገረ እንደሆነ ካልገባው ኃጢአት ቀንሶ ሊያስቀር ይችላል። ይሄ አንዳንዷን ተናግሮ ቀንሶ ያስቀራል። ስለዚህ ተመልከቱ፣ ይሄ ሰው ማንን እየሰደበ ነው? ክርስቶስን እየሰደበ ነው ማለት። ምክንያቱም እየተናዘዘ የሚናዘዘው ለክርስቶስ ከሆነ ከክርስቶስ ደብቆ ሲያስቀር ክርስቶስን አታውቅብኝም ብሎ እየዋሸው ነው ማለት ነው አንድ ሰው ማለት። ስለዚህ ተናዞም ሲናዘዝም ቀንሶ ላለማስቀረት፣ ሁለተኛ የነገርኩት ለእግዚአብሔር ስለሆነ እግዚአብሔር ደግሞ ሁሉን ቻይ ነውና ምንም ቢበዛ ይፍቅልኛል ብሎ ማመን አለበት። ስለዚህ ሃይማኖት ለንስሐ ወሳኝ ነው። በዚህ በሃይማኖት ውስጥ አሁንም ደግሞ ስታውቁት ምንድነው? አንድ ሰው ለካህን ከተናገረ ለኢየሱስ ክርስቶስ ነው የተናገረ ብለናል። ለኢየሱስ ክርስቶስ ከሆነ የተናገረው ኢየሱስ ክርስቶስ ይቅር ያለው ኃጢአት መልሶ ምንድነው? ተመልከቱ፣ ክርስቶስ ጽኑ ሐኪም ነው። ጽኑ ሐኪም ብቻ አይደለም፣ ጽኑ መድኃኒት ነው። ጽኑ ፈውስ ነው። ምን ማለት ነው? የምድር ባለመድኃኒቶች ደጋግመው አክመው ላይፈውሱም ይችላሉ፣ ሊፈውሱም ይችላሉ። ክርስቶስ ግን ይቅር ያለው መልሶ አያስጠይቅም። ክርስቶስ የፈወሰው መልሶ አይታመምም። ስለዚህ አንድ ሰው ተመልከቱ፣ ለክርስቶስ ነግሬያለሁ ካልክ፣ ለክርስቶስ ተናዝዣለሁ ካልክ መልሰ መናዘዝ አያስፈልግም። ምክንያቱም ጽኑ መድኃኒት ነውና ማለት ጽኑ መድኃኒት ነውና መልሼ እጠየቅበታለሁ ብሎ መስጋት አይገባው። ክርስቶስ ባህር ነው። ባህር ውስጥ የተጣለ ደብዳቤ መልሶ አይነበብም። ለካህን የተናዘዙት ኃጢአት በሌላ ቀን መልሶ መናዘዝ የኢየሱስ ክርስቶስን ባህርነት መቃወም ነው ማለት። እሱ የደመሰሰው ኃጢአት ኢየሱስ ክርስቶስ ተመልከቱ፣ ባህር ውስጥ ደብዳቤውን ጥለ ነው የሚፋቅ ከሆነ የኃጢአቴ ደብዳቤ መናዘዝ ማለት የኃጢአትን ደብዳቤ አንስቶ ከክርስቶስ ባህርነት ውስጥ መጣል ነው ማለት። መልሶ ግን አይ ይቅር ያልተባልኩ መስሎኛል ብሎ ለሌላ ሰው መናዘዝ ባለፈው ክርስቶስ ባህር ሆኖ የኃጢአቴን ደብዳቤ አልፋቀውም አልደመሰሰልኝም ብሎ እንደ መካድ ነው የሚያስቆጥረው። አንድ ጊዜ በሰሩት ኃጢአት መላልሶ ንስሐ መግባት ይሄንን ያስጠይቃል ማለት ነው። መጠየቅ የሚገባው እሱን ነው። ሃይማኖት ለንስሐ ወሳኝ ነው የሚባለው እሱ ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ሃይማኖት እሱ ነው። ሌላው ትሕትና ያስፈልጋል። ምን ያስፈልጋልና ያልኳችሁ? ትሕትና በሉ። ትሕትና ነው። ትሕትና ደግሞ ተመልከቱ፣ አንድ ሰው መጀመሪያም ኃጢአት ሲሰራ ሁለት ጎሎን ነው።
ትትና ጎሎትና ሃይማኖት ጎሎት ነው ሰው ኃጢአት የሚሰራው ማለት ነው። ሃይማኖት ጎሎት ለምሳሌ ባጭር ቃል ቆይ የሃይማኖት የመጨረሻው መደምደሚያው ምንድነው? ሁል ጊዜ በእግዚአብሔር ፊት ነኝ ማለት ነው። እስኪ በሉ አይዟችሁ በእግዚአብሔር ፊት ነኝ በሉ። በቃ አሁን እዚህ ላይ እግዚአብሔር እንዳለ ያየ ሰው ይሰርቃል አይሰርቅም? አቤት እየሰረቃችሁን የባያችሁ አሁን ትሰርቃላችሁ? አሰርቁም አይደለም? ተመልከቱ። ስለዚህ እግዚአብሔርን አንድ ሰው የጎደለው ምንድነው? ኃጢአት ሲሰራ፣ ሲዘሙት፣ ሲሰርቅ፣ ሲሳደብ፣ ሲያማ ምንድነው የሚጎለው? ሃይማኖት ነው የሚጎለው። ሃይማኖት ምንድነው የሚጎለው ስትሉ እግዚአብሔር ከፊቱ እያየ ተመልከቱ የአላየኝም እንደማለት ነው። ተሸሽጎ ኃጢአት መስራት ማለት። ስለዚህ ተመልከቱ የዚያን ዋጋ ኃጢአት መስራት ማለት ከክደት እኩል ስለሆነ ያንን ጉድለቱን ነው አምኖ የሚሞላለት ማለት ነው። ያንን ጉድለቱን ይሞላለታል። ስለዚህ ትህትና የሚያስፈልገው ደግሞ ለምንድን ነው? በትህትና የምንሞላበት ምክንያት ሰው ኃጢአት ሲሰራ አሁንም ትህትና ጎሎት ነው፣ ድፍረት ነው። እግዚአብሔርን ደፍሮ አንድ ሰው አንድን የባልንጀራውን አጥር እንኳን ለማፍረስ ባልንጀራውን እያከበረ ያንድን የመንግስት መስሪያ ቤት አጥር እያከበረ ኃጢአት ሲሰራ የእግዚአብሔርን አጥር ነው የሚያፈርሰው። ድፍረት ነው። የእግዚአብሔርን መቅደስ ነው የሚያፈርሰው። ደፋርነት ነው። ስለዚህ ኃጢአት ማለት ጎደሎነትና ደፋርነት ነው። ቅዱስ ዮሐንስ አፈወርቅ ደግሞ ምን አለ? ያጎደለ ሌባ የጨመረን ደፋር እንለዋለን ብሏል። ያጎደለ ሌባ የጨመረን ደፋር። ሕግ የተላለፈ በመተላለፉ ትዕቢተኛ ሆኗል። ትዝርት ነው። ተመልከቱ። እንደገና እግዚአብሔር እያየው የማያየው መስሎት ኃጢአትን ሲሰራ ደግሞ እምነት እየጎደለው ነው። ሁለቱ የሚሞላለት ደግሞ አያችሁ፣ ተመልከቱ። ኃጢአት ስንሰራ ትዕቢትና ምንድነው? ሃይማኖትና ትህትና ጎሎን ነበረ። ሃይማኖትና ትህትና በሉ። ሃይማኖትና ምንድን? ትህትና። በድፍረትና እግዚአብሔርን የማያይ በማስመሰል ኃጢአት ስንሰራ ሃይማኖትና ትህትና ጎሎን ነበር። አሁን ንስሐችን ሙሉ ሊሆን የሚችለው አሁንም በሃይማኖትና በትህትና ነው። ለካህኑ ሲናዘዝ ለእግዚአብሔር እንደሚናዘዝ በመቁጠር የክርስቶስን መከራ እሳተፋለሁ በማለት በእነዚህ በሶስቱና ለካህኑ ተናግሬ እግዚአብሔር ይፍታ ከተባልኩ በኋላ ኃጢአቱ መልሶ አያስጠይቀኝም ብሎ በማመን በእምነት የካድነውን በእምነት ሞላ ነው ማለት። በትህትናሳ ደፍረን የእግዚአብሔርን ሕግ በማፍረሳችን ትሁት ሆነን እኔ በደለኛ ነኝ ብለን ከካህኑ በታች ራሳችን ዝቅ ስናደርግ በትዕቢት የሰራ ነው በትህትና ተደመሰሰልን ማለት። ስለዚህ ለንስሐ የሚያስፈልገው ሃይማኖትና ትህትና ነው ማለት። በዓለም ሰው ንስሐ የማይገባበት ምክንያት ትዕቢተኛ ስለሆነ ነው። ለካህን መናዘዝ የሚያቅተው ትዕቢተኛ ስለሚሆን ነው። ብዙ ሰዎች አሁን እንዲያውም በሌላው የእምነት ዓለም ውስጥ እኛ እያንዳንዳችን ካህን ነን የሚል ሐሳብ የተፈጠረበት ምክንያት በትዕቢት ነው። ጌታችን ኢየሱስ ክርስቶስ ሁሩ አፍትነ ርእሰከ ለካህን በብሉይ ኪዳን ጌታችን ኢየሱስ ክርስቶስ የካህናት አለቃ ነው። በሐዲስ ኪዳን አይደለም እንዴ? ካህናትን የሚሾማቸው እሱ ነው። በብሉይ ኪዳንም ቢሆን የሊቃነ ካህናት ሊቀ ካህናት ኢየሱስ ክርስቶስ ነው። ሊቀ ካህናት በውስተ ርእሰ ሊቃነ ካህናት ብሎ ሄሬኔዎስ እንደተናገረ በሃይማኖተ አበው የሊቃነ ካህናት ሰያሚ ኢየሱስ ክርስቶስ ነው። እሱ የካህናት ሹመት ከሱ የተገኘ የካህናት ፈጣሪ ሲሆን በብሉይ ኪዳን ሕግ ያሉትን ፈሪሳውያንና ሊቃነ ካህናቱን አክብሮ ከሱ የመጣውን ኃጢአተኛ ምንድን ነው ያለው? ከዚህ በኋላ ኃጢአት ተሰርዮልሃል ተፈውሰሃል ካለ በኋላ በሽተኛውን ፈውሶ የማርቆስ ወንጌል ምዕራፍ 1 ቁጥር 44 ላይ ሂድና ራስህን ለካህን አስመርምር ነው ያለው። ሂድና ራስህን ለካህን አስመርምር ነው ያለው። ልብ ብላችሁ ስሙ። ኢየሱስ ክርስቶስ ፈጣሪ ነው። የካህናት አለቃ ነው። የካህናት ሿሚ ነው። እሱ ግን ምን አለ? ካህናቱን አክብሮ በሕጉ የብሉይ ኪዳንን ክህነት አክብሮ ሂድና ራስህን ለካህን አስመርምር አለ። ለካህን አስመርምር ያለው ተመልከቱ፣ ካህኑ የሚያገናኘው ከክርስቶስ ከእግዚአብሔር ጋር ነው። ተመልከቱ፣ ካህኑ የሚያመጣው ወደ እግዚአብሔር ከሆነ ወደ እግዚአብሔር የመጣውን ሰው ወደ ካህን ሂድ ማለት ምን ማለት ነው? በደንብ ስሙ። ኃጢአቱን ይቅር የሚል እግዚአብሔር ከሆነ የስርየቱ ባለቤት እግዚአብሔር ከሆነ መልሶ ግን ወደ ካህኑ ሂድ ማለት ለምን አስፈለገ ያላችሁ ምክንያት የድህነት መጀመሪያው ትህትና ስለሆነ ማለት ነው። ራስን እግዚአብሔርን አናግሬ ይቅር ባላለሁ ከማለት ይልቅ ከካህን እንዳንተ ደካማ፣ እንዳንተ ከሚበላ፣ እንዳንተ ከሚጠጣ፣ እንዳንተ ከሚያንቀላፋ፣ እንዳንተ ከሚታመም፣ እንዳንተ ከሚሞት፣ እንዳንተ ከሚደክም ካህን በታች ራስን ዝቅ በማለት ደፍረህ የሰራውን ኃጢአት
ዝቅ ካላልክ አይደመስስልም በማለት ጌታችን ኢየሱስ ክርስቶስ ትሕትናን የሰራበት ምክንያት ስለዚህ ነው። ሲጀመር ኃጢአት ወደ ዓለም የገባ በትዕቢት ነው ይላል። ፈውስ መንፈሳዊ ረድኦ መምህርም ይናገራል። ኃጢአት ወደዚህ ዓለም የገባው በትዕቢት ነው። ኃጢአት ከዚህ ዓለም የወጣው በትሕትና ነው ይላል። ኃጢአት ወደዚህ ዓለም የገባው በትዕቢት ነው። አዳምና ሔዋን አምላክ መሆን በመፈለጋቸው። ድህነት ወይም ወደ ኃጢአት ከዚህ ዓለም የተነቀለው በትሕትና ነው። አምላክ ዝቅ ብሎ ሰው ሆኖ በመምጣቱ። ስለዚህ ኃጢአት በትዕቢት ይመጣል፣ ኃጢአት በትሕትና ይነቀላል ማለት ነው። ኃጢአት በሉ አንድ ጊዜ ኃጢአት በሉ በትዕቢት ይመጣል፣ በምን ይነቀላል? በትሕትና ይነቀላል ማለት ነው። በትሕትና ይነቀላል። ስለዚህ አንድ ሰው ንስሐ ሲገባ ሃይማኖትና ትሕትና ያስፈልገዋል። ሃይማኖትና ትሕትና እግዚአብሔር ያድለን ነው። እሺ ስናምን ብለን ማመን አለብን ሲባል ክርስቶስን መሳተፍ ነው ብለን ማመን አለብን ብለናል። ደጋግመን ቅድም ተናግሬዋለሁ። ታዲያ ምኑን ነው የምንሳተፈው ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ በንስሐ በኩል የሰራቸው 4 ነገሮች አሉ። እነዚያን 4 ነገሮች ነው የምንሳተፈው። 4 ነገሮች። አንድ ሰው ንስሐ ሲገባ የክርስቶስን 4 ነገር ይሳተፋል። የመጀመሪያው ተአምኖ ኃጣውእ ይባላል። በሉ ተአምኖ ኃጣውእ ማለት ኃጢአትን ማመን ማለት ነው። ኃጢአትን ማመን። ንስሐ ማለት መጸጸት ብቻ ሳይሆን ኃጢአትን ማመን ነው። ኃጢአትን ማመን ክርስቶስ ይሄን አድርጓል አላደረገም ነው። ስለዚህ አንድ ሰው ንስሐ ሲገባ የክርስቶስን ይሄን ነው የሚሳተፈው። ክርስቶስ ይሄን አድርጓል አላደረገም ሲባል አድርጓል ነው። ወሆሮን እግዚእ ለሐምስ ግብራት ይላል ጌታችን ኢየሱስ ክርስቶስ 5 ነገሮችን በምድር ላይ አድርጓል ይላል። እነሱም በሌላ ጊዜ ትማራቸዋላችሁ። እንግዲህ ካደረጋቸው ጌታችን ኢየሱስ ክርስቶስ የሄደባቸው 5 መንገዶች አሉ፣ ዋና ዋና የሚባሉ ሌሎቹ የሚጠቀልሉባቸው። ከ5ቱ አንዱ ኃጢአትን ማመን ነው። ኢየሱስ ክርስቶስ ኃጢአትን አልሰራም። በ3ቱም ወገን ኃጢአት አልተገኘበትም ማለት በተግባርም አልሰራም፣ በአንደበቱም አልሰራም፣ በህሊናም አልሰራም። እሱ ማለት አላሰበም። በህሊናም ኢተረክበ ሐሰት ውስተ አፉሁ በአንደበቱ ሐሰት አልተገኘበትም ብሎ ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 1 ላይ እንደተናገረ በአንደበቱ ከቶ ማንንም እንኳን ማማት እንደዚህ ማለት ይቅርና ጌታ ምን ብቻ አልሰራም፣ ቃሉን ከፍ አድርጎ እንኳን ተናግሮ አያውቅም ነው የሚለው መጽሐፍ። ቃሉን ከፍ አድርጎ ዋላ አለ ቃሉ የሌለምን ቃሉን ከፍ አድርጎ ሰበከ የሌለምን ይባላል። የትምህርቱን ልልና የስብከቱን ልልና ለመግለጥ ነው እንጂ እሱ ቃሉን ለሰው እንዲሰማ ያደርግ ነበር እንጂ ጮሆ ተናግሮ እንኳን አያውቅም። ፍጹም ጭምትነትን የኖረ ነበር ጌታ። የጧፍ ቁስታሪን አያጠፋም፣ የተቀጠቀጠ ሸንበቆን እንኳን አይሰብርም ተብሎ የተነገረለት ፍጹም ጭምት ነበረ እና በአንደበቱ ፈጽሞ ምንም የሰው ክብር እንኳን አይነካም። በጣም በሚያስደንቅ ሁኔታ መዋረድ የሚገባቸውን እንኳን አዋርዷቸው አያውቅም። የአይሁድን ገመና እንኳን ሸፍኖ ነበር በምስጢር የሚያስተምራቸው ማለት ነው። ስለዚህ እሱ ነበረ። በህሊናም ተመልከቱ፣ በተግባርም እንዳልሰራ ለማጠየቅ ይላሉ ሊቃውንቱ። አይሁድ ምን ብሏቸዋል? መኑ እምስቴትክሙ ዘይዛለፈኒ በእንተ ኃጢአት፣ ከእናንተ መካከል ስለ ኃጢአት እኔን የሚከራከረኝ የሚዘልፈኝ ማን ነው? እንዲያውም እስመ ስም አጸር እሙን ውእቱ እንዲሉ አባቶቻችን የጠላት ምስክር የታመነ ነው ማለት ጠላቱን ካመሰገነ ወይም ጠላት ስለ ጠላት ጠንካራ ጎን ከተናገረ ይሄ እውነት ነው ማለት ነው። አይሁድ ራሳቸው እንኳን በደል እንኳን አላገኘንብህም እስከሚሉት ድረስ ተመልከቱ፣ ብዙ መልካም ስራ አሳይቻችኋለሁ። ተመልከቱ፣ ካሳየኋችሁ መልካም ስራዎች መካከል ተመልከቱ፣ በየትኛው ነው በድንጋይ የምትወግሩኝ ቢላቸው በእንተ ሰናይሰ ግብርከ ይንወግረከ፣ ስለሰራሃቸው መልካም ስራዎች ይሄኛው የከፋ ነው የምንልህ እንኳን የለም። ብቻ እንደው ልንገል ልንወግር የምንፈልገው እንዲሁ እግዚአብሔር ነኝ የምትለው ነገር ነው የከበደን ብለው ከመናገር በቀር አንዳችም ነገር በክርስቶስ ላይ በደል አላገኙበትም። ሰይጣን እንኳን ተመራምሮ ሰውን የሚያጠፋበት የህሊና ኃጢአት እንኳን እንዳልተገኘበት በህሊናው እንኳን አይሁድን እንኳን በጣም ተመልከቱ ኢተቀየመ ተብሎ እስኪነገርለት አያችሁ። በአንደበት አለመናገር ብቻ አይደለም፣ በተግባር አለመስራት ብቻ አይደለም። በአይሁድ እንኳን እነዚህ ክፉዎች ብሎ እንኳን ባይቀስፋቸውም በልቡ እንኳን አልተቀየማቸውም። በልቡ እንኳን ጠላቶችን እስካለመቀየም ድረስ ምንም ነውር ያልተገኘበት ንጹሕ በግ ነው ኢየሱስ ክርስቶስና ወይመጽእ መልአኩ ለዝንቱ ዓለም ወይረክም እንተኒ በላዕሌ፣ የዚህ ዓለም የጨለማው ገዥ ዲያብሎስ ይመጣል፣ ምንም አይነት እኔን አሳልፎ ለመስጠቱ ምንም አይነት የኃጢአት ምክንያት አያገኝብኝም ብሎ ራሱ እንደተናገረ አልተገኘበትም።
ታዲያ ለምንድን ነው ተአምኖ ኃጣው የተባለው ካላችሁኝ በደለኛ ነህ ሲባል ዝም ማለቱ ነው። በደለኛ ነህ ሲባል ዝም ማለቱ። እንግዲህ ልብ ብላችኋል ጌታችን ኢየሱስ ክርስቶስ በዕለተ ዓርብ ከተቀበለው መከራ አንዱ ስድብ ነው። ስድብ በጣም ብዙ ስድቦችን ነበር ሲሰድቡት የነበረው። ሌሊቱም ሙሉ ሲሰደብ ያደረው ብቻ ይበቃል። ሌሊት የጸሎተ ሐሙስ ዕለት ማታ በጌቴሴማኒ የአትክልት ቦታ ከያዙት በኋላ አይሁድ 68 ጊዜ 65 ጊዜ እየወደቀ ነበረ ከቀያፋ ግቢ ያደረሱት ማለት ነው። ከገና እስከሚደርስ ሳይፈረድበት ገና እስከዚያ ድረስ እንኳን እየጎተቱ እየተሳደቡ ነው የወሰዱት። ያን ሁሉ ስድብ ሲሰዱት ሲያድሩ ከምሽቱ 3 ሰዓት እስከ ቀኑ 9 ሰዓት 18 ሰዓት በሙሉ ስለሚናገሩት ነገር አንድ ነገር አልመለሰም። አንድ ነገር ሰንበትን ሽረሃል ስድብ ነው። የሕግ ባለቤት ሰንበትን ሽረሃል ሲባል ዝም ማለት ኃጢያቱ ይስማማኛል እንደማለት ነው። ተመልከቱ ኃጢያቱ ተመልከቱ የሕግ ባለቤት ነው ብያቸዋል። ይሄን ዝም ማለት ይሄን ዝም ነው ያለው። በደለኛ ነው ዝም፣ ወንበዴ ነው ሲባልም ዝም። እንዲያውም አባቶቻችን ክርስቶስ ተአምኖ ኃጣውን የፈጸማት መቼ ነው ሲባለው አንደኛ ሲሰደብ ዝም ማለቱ፣ ተዘርዝሮ የተነገረውን የስድብ ኃጢያት ዝም ማለቱ ይገባኛል እንደማለት። የማይገባው ይገባኛል ካለ የሚገባ ተመልከቱ አንተ የሚገባ ይገባኛል ብለህ ካልተናገርክ ምን ያህል ዕዳ ይጠብቃል። ሁለተኛ ደግሞ ከበደለኞች ጋር መቆጠር ነው። በግራና በቀኝ ተመልከቱ ወሰቀሉ ምስሌሁ ክሌተ ፈያተ ተመልከቱ ሁለት ወንበዴዎችን በግራና በቀኝ ሰቀሉ ይላል ማቴዎስ ወንጌል ምዕራፍ 27 ተነቡ ማለት ነው። ሁለት ወንበዴዎችን በግራና በቀኝ ሰቀሉ። ለምን ሰቀሉ ሲባል ይሄ ተነግሮለታል። በደንብ ስሙ። ምን ብሎ ተነገረለት? ነብዩ ኢሳይያስ ወተወለቆ ምስለ ጊጉያን ብሎ ተናግሮለታል። ትንቢተ ኢሳይያስ ምዕራፍ 53 ላይ ከበደለኞች ጋር ተቆጠረ ተብሎ ተጽፎለታል። እስኪ ከበደለኞች ጋር ተቆጠረ በሉ። ከበደለኞች ጋር ተቆጠረ ተብሎ ተነግሮለታል። ስለዚህ አንድ ሰው ኃጢአት ሰርቻለሁ ሲል ክርስቶስ ሳይበድል ከበደለኞች ጋር የተቆጠረባትን ያችን ሰዓት ይሳተፈዋል ማለት። ያችን እንደማገዝ ነው የሚቆጠረው ማለት። ያችን መከራ እኔ ልሸከምልህ፣ እኔ በደለኛ ልባልልህ፣ አንተ ልትባል አይገባህም ብሎ በክርስቶስ ምትክ ለሱ መከራ እንደመቀበልና መከራው እንደመሳተፍ ይቆጠርለታል። ተመልከቱ ከበደለኞች ጋር ተቆጠረ ማለት በደለኛ ተባለ ማለት። በቀኝና በግራ የሰቀሉበት ምክንያት አንደኛ እየተሳለቁበት ነው። አሁን እስኪ አሁን እናንተ ንስሐ ስገቡ የሚስቅባችሁ ካህን አለ? አሁን እኔ ሰርቄያለሁ ዘሙቻለሁ ቢለኝ አንድ ሰው ከትከት ብይስቅበታል። እንዴት እንዲህ ልታደርግ ይችላል? ፈጽሞ እንደዚህ ያለለው አልችልም። በክርስቶስ ግን እንደዛ ያሉት ለመሳለቅ ነው። እኛ ግን ማንም አይስቅብንም። እንዲያውም አክብሮ ልጄ በርታ አይዟችሁ ተብሎ ይችን ስገድና ና እግዚአብሔር ይቅር ይላል አስታመው ነው ካህናት የሚሸኙ። በክርስቶስ ግን ሳይበድል ነው የተሳቀበት። ተሳልቆ ምንድነው? ንጉስ አይደለ አንተ ንጉስ ስለሆንክ ግራዝማችና ቀኛዝማች ሹመንልሃል ማለት ሲሳለቁበት በግራና በቀኝ ሁለት ወንበዴዎችን ሰቅለዋል። ያንን ለመሳተፍ ነው ንስሐ የምንገባበት ምክንያት ማለት። በሌላ በኩል ደግሞ አላችሁ ምን ለማለት ነው እንባለ? ወንበዴ ነው ለማለት ይላል። ወንበዴ ነው ለማለት ማን ያ ምንድነው ይላል። በግራ ያለው ምንድነው? ወንበዴ እንዲሉ ይላሉ አባቶቻችን በትርጓሜ። በግራ ያለው ምንድነው? ወንበዴ። በቀኝ ያለውሳ ወንበዴ። መሃል ላይ ያለውሳ ብሎ ሲጠይቅ ይላል ክርስቶስ ሲሰቀል ያልነበረ ሰው አላፊ እንደው የሚያልፍ ሰው መጥቶ ያ በግራ ያለው ምንድነው? ወንበዴ ነው ብሎ ይመልሱልታል አይሁድ ማለት ነው። በቀኝ ያለውሳ ወንበዴ። ከመሃል ያለው ምንድነው? እሱስ እንደነሱ ነው እንጂ ልዩ ነው እንዴ ለማስባል እሱም ወንበዴ ነው ለማለት ወንበዴ ብሎ ለመጥራትና በወንበዴነት እንዲሰደብ ከወንበዴ ጋር ሰቀሉት። ስለዚህ ተመልከቱ አንድ ሰው ወንበዴ ነኝ ብሎ ለካህን ሲናዘዝ ክርስቶስ ወንበዴ ነው ተብሎ ለቱ ስባት የተሰደበውን ስድብ ይሳተፋል ማለት። ስለዚህ አያችሁ ንስሐ መግባት ማለት እንዴት ያለ መታደል እንደሆነ። በዕለተ ዓርብ በክርስቶስ በግራና በቀኝ አብሮ እንደመሰቀል ነው የሚያስቆጥረው ማለት። በግራና በቀኝ እንደመሰቀል ከሱ ጋር እሱ ከወንበዴዎች ጋር ንጹህ ወንበዴ እንደተባለ እኛ ወንበዴዎች ከንጹህ ጋር ለመቆጠር ወንበዴ ነኝ እንላለን ማለት ነው። ገልብጣችሁ መረዳት ትችላላችሁ። ደግሜ የናረፍተ ነገር ነግራችኋለሁ በደንብ መረዳት እንድትችሉ ማለት ነው። ንጹህ ሳይበድል ከወንበዴዎች ጋር ተቆጥሮ ወንበዴ እንደተባለ ወንበዴዎች ደግሞ ተመልከቱ ወንበዴ ነኝ በማለት ከንጹህ ከክርስቶስ ጋር ቁጥር ይኖረናል። እኛ ከሱ ጋር ለመቆጠር ወንበዴ እንላለን።
ነን እንላለን። እሱ ደግሞ እኛን ንጹህ ለማድረግ ወንበዴ ሲሆን ከወንበዴዎች ጋር ተቆጠረ። ስለዚህ ተወለቆ ምስለ ይጓን ከመይደምረን ነው ውስተ ማኅበረ ጻድቃን ከጻድቃን ማህበር ለመጨመር እኛን ለመጨመር ተመልከቱ ምን አደረገ? እሱ ከወንበዴዎች ጋር ተቆጠረ ማለት ነው። ኃጢአቱን ማመን እሱ ብቻ አይደለም። ኃጢአቱን ማመን ሲገባው አንድ ሰው ይገባኛል ማለት ይጠበቅበታል ማለት ነው። ይገባኛል ማለት አይደለም። እሱ ሳይገባው ይገባኛል ካለ አንተ እየተገባህ ይገባኛል ማለት ይጠበቃልና እቺ ታምኑ ኃጣው ትባል። በሌላ በኩል በግራና በቀኝ የሰቀሉት ምክንያት ምን እንደሆነ ታውቃላችሁ? ለወንበዴ የሚገባው ይገባሃል ማለት ነው። እስኪ ለወንበዴ የሚገባው ይገባሃል በሉ። አቤት! ግን በጣም የሚደንቃችሁ ለክርስቶስ ያደረሱበት ለወንበዴ የማይገባው ጭምር ነው። ኋላ እናመጣዋለን። ለወንበዴ ከሚገባው በላይ ለወንበዴ የሚገባውን ጨርሰው ደግሞ ወንበዴ አይደለም እኮ ለወንበዴ የሚገባውን ጨርሰው የማይገባም ጭምር ለወንበዴ እንኳን የማይደረግበትን በደል አድርሰውበታል። ቆይ አንድ ጥያቄ። አሁን እኛ ንስሐ ስንገባ ለወንበዴ የሚገባው ይደረግብናል አይደረግብንም? በሉ ተናገር። አይዟችሁ በሉ። ለምሳሌ ወንበዴ ምን ያደርጋል? ምን አላችሁ? ይሰርቃል። ለምሳሌ አንድ ሰው ነፍስ ቢገል ስንት ዓመት ሊታሰር ይችላል? ከፍተኛ ጥሩ። አቤት! እድሜ ይፍታህ ይላል። እድሜ ይፍታህ ማለት በሞት ተፈታ ነው። ሞት ይፍታህ ማለት ሞት ይፍታህ ነው። በጣም ጥሩ። እሺ እናዘውሽ ሞት ይፍታህ። በጣም ግሩ። አሁን አንድ ሰው ነፍስ ገድዬ ነበር አባ ብሎ ቢናዘዝ በል እስከ እድሜ ልክ እንግዲህ ፖሊስ ጣቢያ ይባላል አይባልም? ይባላል። አንድ ሰው ነው አንድ ሰው የገደለ ነው እንደዚያ የሚል ብዙ ሰውም ነፍስ ገድሎ የሰው ሚስት ቀምቶ ሰርቆም ተመልከቱ። አንድ ሰው በሌብነት ቢከሰስ በነፍስ መግደል ቢከሰስ በስርቆት ቢከሰስ በውሸት ቢከሰስ በሚታወቀው በማይታወቀው ኃጢአት ሁሉ ቢከሰስ ስንት ዓመት ይፈታ ያሰርበት? ለነገሩ እንደዚያም አድርገው ምንም ያልሆኑ ሰዎች አሉ። የሕጉን ነው የምናወራ የተጻፈውን ነው እንጂ የሚደረገውን አይደለም የምናወጋ ማለት ነው። ያ ሁሉ ቢከሰስ ተመልከቱ። እጁም እግሩም ተቆርጦ ይውላችሁ ወይ ብዙ ጊዜ አንገለው ምንም ጥቅም የለውም። ደግሞ ሰው አንድ ጊዜ ሞተ በኋላ አይሞትልንም። በጣም ብዙ ዕዳ ይገባዋል። እኛ ግን ብዙ ሁሉ ያን ሁሉ ተደርገን ይውላችሁ ክርስቶስ እኮ ቀላል ሸክም እኔ ነኝ ያለ ለዚህ ነው። እስቲ ቀላል ሸክም እኔ ነኝ በሉ። ተናግሮ ብቻ መሄድ እንደው ጽም ድንቅ እኮ ነው በእውነቱ ማለት ቀላል ሸክም። ለሱ ግን ተብሎ አይደለም የቀረ መከራ ተቀብሎበታል። ያንን ለመሳተፍ ታምኑ ኃጣው ለመሳተፍ ሱታፌ ክርስቶስ ለማግኘት እንናዘዛለን ማለት ነው። ይህንንም እንድናደርግ አምላከ ቅዱሳን ይርዳን። የጌታችን ኢየሱስ ክርስቶስ የበደሉ ደብዳቤ ተጽፎለታል። እኛ ኃጢአታችን ማመን አለብን። ስናመን ምን አድርገን ነው? ሰው በደብዳቤ ሊናዘዝ ይችላል፣ በአካል ሊናዘዝ ይችላል። በቃ ኋላ እናመጣዋለን። እሱ ሁለተኛ የምንሳተፈው ምንድን ነው? አንደኛው ታምኑ ኃጣው። እስኪ ኃጢአትን ማመን በሉ። ኃጢአት ምን ማለት? ማመን ነው። ሁለተኛው ልንሳተፈው የሚገባን ጌታችን መድኃኒታችን ኢየሱስ ክርስቶስን መስለን ልንሳተፈው የሚገባን ምንድን ነው ካላችሁኝ፣ ሀፍረተ መስቀል ይባላል። ሀፍረተ መስቀል። እስቲ ሀፍረተ መስቀል በሉ። አይዟችሁ። ሀፍረተ መስቀል ይባላል። ሀፍረተ መስቀል የሚባለው ቅዱስ ጳውሎስ እንዲህ ብሎ ይናገራል። ዕብራውያን ምዕራፍ 12 ከቁጥር 2 ላይ ወንትሎ ለፍጹም መላክነ እግዚእነ ኢየሱስ ክርስቶስ ዘታገሰ ሀፍረተ መስቀል አናይሲዮ ይላል። ተመልከቱ። ወነበረ በየማነ እበይ ይላል። ተመልከቱ። በየማነ እግዚአብሔር ብሎ ይናገራል። እነሆ እስኩ ሀልይዎ ለዘመጠነዝ ታገሰ ይላል ቅዱስ ጳውሎስ። እስኩ ሀልይዎ ለዘመጠነዝ ታገሰ። እስኪ የክርስቶስን ሀፍረትን የመታገሱን መጠን አስቡት ይላል። ተመልከቱ። እምሃጣን ከኃጢአተኞች የታገሰውን ትዕግስት ሀፍረትን የመታገሱን ትዕግስት አስቡት እና ምንድነው የሚለው ቅዱስ ጳውሎስ? ወመነና ለሀፍረት። ተመልከቱ። ወመነና ለሀፍረት በእንተ ፍስሐው ዘጽኑ ሎቱ ተዘጋጅቶለት ስላለው ድህነትና ደስታ እንዲህ ይላል። በአማርኛ ስንፈታው ወንትሎ ለፍጹም መላክነ ተመልከቱ እግዚእነ ኢየሱስ ክርስቶስ ተመልከቱ አናይሲዮ ዘታገሰ ሀፍረተ መስቀል ኃጢአትን ንቆ ይላል። በደልን አቃሎ ወይም ሀፍረትን ንቆ የመስቀልን ሀፍረት የታገሰ የእምነታችን ራስ ኢየሱስ ክርስቶስን እንከተለው ማለት እንምሰለው ማለት እንምሰለው አለ። ሀፍረትን ምን አድርጎ ስንለው
ተመልከቱ ወመነላ ለአፍረት በእንተ ፍስሐው ዘጽኑ ሎቱ በፊቱ ስላለው ድህነት ይላል በፊቱ ስላለው ደስታ ሀፍረትን ንቆ ይላል ሀፍረትን ንቆ የመስቀልን መከራ ታገሰ ሀፍረትን ንቆ በሉ ሀፍረትን ንቆ ይላል ስለምን ሲባል በእንተ ፍስሐው ዘጽኑ ሎቱ በፊቱ ስለተዘጋጀለት ድህነት ይላል በፊቱ የተዘጋጀለት ድህነት ማለት ነው ስለ ምእመናን ድህነት ማለት ስለ ምእመናን ድህነት በፊቱ ያለው አሁን ስለሚፈጽመው ድህነተ ምእመናንን ስለሚያገኝ ልጆቹ ስለሚድኑለት ስለ ልጆቹ ድህነት ሲል ሀፍረትን ናቀ ሁለተኛ በእንተ ፍስሐው ስለሚያገኘው ደስታ የእግዚአብሔር ደስታው የሰው መዳን ነውና በምእመናን ድነት ስለሚደሰተው ደስታ ሲል ሀፍረትን ናቀ ይላል እኛም ያንን መስለን ሀፍረትን መናቅ ይገባናል ይላል ስለዚህ አንድ ሰው ሀፍረተ መስቀልን መታገስ አለበት ሀፍረተ መስቀል ምንድነው ስትሉ ራቁቱን መሰቀሉ ልብሱን መገፈፉ ማለት ነው እርኩስ ምራቅ ተመልከቱ ወታገሰ ምራቀ እርኩስ ምራቅን ታገሰ ይላል ተመልከቱ እንዛ አልቦ ተመልከቱ ዛበሰ ምንም የበደለው በደል ሳይኖር እርኩስ ምራቅን መታገሱ ነው ሀፍረትን መናቅ እርኩስ ምራቅን ማንንም ሰው ተመልከቱ ምን ያህል ሀፍረት እንደሆነ ታስባላችሁ አይደለም አሁን ስታልፉ ምራቅ አንድ ሰው ጢቅ ብሎባችሁ ቢያልፍ ምን አይተህብን ነው ብለን ያዙ ይልቀቁ እንላለን ግን ደግሞ ተመልከቱ እኛ ደግሞ እየተገባን ነው በደለኞቹ ነን ግን በክርስቶስ ፊት በዚያው ተመልከቱ እርኩሳንን የሚያነጻቸው ሲሆን እርኩሳንን ያ እንዲያውም እሱ በምራቁ ለውሩ አይን የፈጠረለት ነው ለውሩ አይን ላልነበረው አይን የፈጠረ ነው በምራቁ አይን የፈጠረ ተመልከቱ እውሩ ነው ለተወለደው ምራቅ ትፍ ብሎ ከጭቃ አይን ስሎ በጭቃ አይን ያበራ የሱ ምራቅ አይን የሚያበራ ሲሆን የረከሱትን የጎሰቆሉትን የኃጢአተኞች ለኛ ተመልከቱ ለኛ ለጎሰቋሎች ለምን ከፋው ለምን ከረፋው የሰው ምራቅ የምንጸየፍ ከሆነ ፍጹም ንጹህ ለሆነ ለእግዚአብሔር በፊቱ ላይ የረከሰ ምራቅ መቀበል ምን ያህል አፍረት እንደሆነ አስቡት በዚያውም ላይ ተመልከቱ ለሰማይ እንኳን ልብስ የሰራለት ለሰማይ እንኳን የሰማይ አፍረት እንዳይገለጥ ኮከብ ልብስ አድርጎ የሰራ የምድር አፍረቷ እንዳይገለጥ ጽጌያትን ልብስ አድርጎ ደግሞ ተመልከቱ ወለምድርኒ በስነ ጽጌያት አሰርጎ እኮ ለሰማይ በከዋክብት ወለምድርኒ በስነ ጽጌያት ተብሎ የሚነገርለት ሰማይን በኮከብ ሸለምከው ወለምድርኒ በስነ ጽጌያት ምድርን ደግሞ በአበቦች ውበት አስጌጥካት ተብሎ የተነገረለት ሲሆን ለምድር ሀፍረት ተጨንቆ የጽጌረዳዎችን ልብስ ያበጅላት ክርስቶስ እርቃኑን መዋል ምን ያህል ሀፍረት እንደሆነ አስቡት ሲጀመር አይታችኋል አይደለም አሁን የጌታችን የመድኃኒታችን ኢየሱስ ክርስቶስ የመድኃኒዓለምን ስዕል ስትመለከቱ ከወገቡ በታች የታጠቃት ከለሜዳ አለች አይደለም እሱ ግን በዕለተ ዓርብ አልነበረም ራቁቱን ነው የተሰቀለው ምንም የጨርቅ ራፊ ከግሩ ጥፍር እስከ ራስ ጠጉሩ ድረስ አንዳች ጨርቅ የጣለለት ሰው የለም ይችን ኋላ ነው ዮሐንስ ስዕሉን ሲስል ነው አይሁድ ራቁት እንደሰቀሉ ደግሞ አንተ ራቁት እንተሰቀለይ ብሎት ነው ይችን አስጣጥቆ የሳለው እንጂ ራቁቱን ነው የሰቀሉት ምንም ነገር አምላክ ነው ይሄ ሁሉ የደረሰበት ማለት አምላክ ሰው ስለዚህ በንስሐ አባቱ ሀፍረትን ንቆ ሲናዘዝ የኢየሱስ ክርስቶስን ሀፍረተ መስቀል ይሳተፈዋል እንዲህ ይላል መጽሐፍ ሲናገር ማለት ነው ወበከመ ተአርቆ ሀፍረት ለስጋ ይላል ልብስን መጣል ለስጋ ሀፍረት እንደሆነ ይላል ልብስን መጣል ለስጋ ሀፍረት እንደሆነ በሉ ሲውላችሁ ልብስን መራቆት በሉ ለስጋ ምንድነው ነው የሚለው ለስጋ ሀፍረት እንደሆነ ይላል ከማሁ ተአምኖ ኃጣውኒ ይላል ተመልከቱ ሀፍረት ለነፍስ ወሐሳር ወጽዕለት ላቲ ይላል እንደዚህ ሁሉ ኃጢአትን ማመን ይላል ኃጢአትን ማመን ለነፍስ ሀፍረቷ ነው ይላል ስለዚህ አንድ ሰው ተመልከቱ የክርስቶስን ሀፍረቱን መሳተፍ ቢፈልግ ጌታዬ ለኔ ብለህ ሀፍረትን ንቀህ ራቁትን ተሰቅላል ብሎ መሳተፍ ቢፈልግ እንደ ክርስቶስ ጨርቁን መጣል አይደለም ያለበት ቢያስፈልግ ግን ሊኖርበት ይችላል ማለት ቢያስፈልግ ግን ሊኖርበት ይችላል ማለት ነው ስለ ክርስቶስ ተራቆቱ ከተባለ ለርንዳቆት ግድ ይለናል ማለት ግን ምንድነው አሁን የግድ ተመልከቱ የክርስቶስን ራቁትነቱን መሳተፍ ቢፈልግ የግድ ከሃዲ ንጉስ ይምጣልኝ ብዬ በለምን አይገባኝ ማለት እንዳንተ ራቁቴን የሚሰቅሉኝ ሰዎች ይምጡልኝ ብዬ መቼም ልጸልይ አልችልም ስለዚህ ሁሉም ሰው ሰማይት ላይሆን ይችላል እያንዳንዱ ክርስቲያን ታዲያ የክርስቶስን ሀፍረት በምን ይሳተፋል ቢባል ተመልከቱ ልብስን መራቆት ለስጋ ሀፍረት እንደሆነ ለነፍስ ደግሞ ሀፍረቷ በደለኛ ነኝ ማለት እንደመራቆት ነው አሁን ተመልከቱ ያን ያህል አንድ ሰው ራቁቱን ገፈነ እዚህ ብናቆመው ያን ያህል እንደሚያሳፍር በድያለው ብሎ መናገር ለነፍስ ያን ያህል ያሳፍራልና ያንን ሲያደርግ
የክርስቶስን ራቁትነት ይሳተፋል። አንድ ነው። ተመልከቱ። ከቃሉ ጋር ናችሁ ይሆን? ከቃሉ ጋር ናችሁ? እስመ ብሲ ዘይትያት ይሳተፎ ለክርስቶስ በውስተ ትሕትናሁ። እንደዚህ ይገባኛል ብሎ ሲናቅ መናቅን የሚቀበል ሰው መናቅን እሺ በጎ ብሎ የሚቀበል ሰው ክርስቶስን በትሕትናው ይሳተፈዋል። ኀፍረተ መስቀል የሚባለው እሱ ነው ማለት ነው። ስለኛ እሱ ብቻ አይደለም። ይህንን ኀፍረት የምንነቀው አንደኛ ይውላችሁ ለዚህ ነው። ከካህኑ ፊት አሁን አንዳንድ ጊዜ በስልክ መናዘዝ ይቻላል የሚባል ጥያቄም ይነሳል። እሱን በኋላ እንመልሰዋለን። የሚቻልበት ሁኔታ ይኖራል፣ የማይቻልበት ሁኔታ ይኖራል። እየቻለ አንድ ሰው በስልክ ቢናዘዝ ንስሐው ፍጹም አይሆንም። ለምን? ኀፍረቱ ቀርቷል ማለት። ኀፍረቱ ቀርቷል። በካህኑ ፊት ማፈር አለበት። ሂዶ ማፈር አለበት ማለት ነው። ክርስቶስ በሊቃነ ካህናት ፊት ራቁቱን እንደዋለ አንድ ሰው ሊያፈር ይገባዋል። ያቺ እንዲያውም የሚገርማችሁ የነፍስ ቀኖናዋ ኀፍረት ነው። የሥጋ ቀኖናው ስግደት ሲሆን የነፍስ ቀኖናዋ ኀፍረት ነው ማለት ነው። አንድ ሰው ተመልከቱ፣ በሥጋውም በነፍሱም ነው የሚበድለው። ሥጋው ስለበደለ ስገድ ይባላል። ነፍሱ ስለበደለች የነፍስ ስግደቷ ኀፍረት ፍርሃት ነው። ነፍስ የምትቀጣው ምንድን ነው? በፍርሃት ነው። የነፍስ ቅጣቷ ፍርሃት፣ ኀፍረት፣ ስድብ እንደዚህ ያለ ነው። ድንጋጼ የነፍስ ነው። አንድ ሰው አሁን ቢደነግጥ በነፍሱ ነው በሥጋው ነው የሚደነግጥ? አቤት እርቧቸዋል እንዴ? አይዟችሁ። እሺ ዛሬ እንኳን አሽራችሁት ነው የመጣችሁ፣ ቅዳሜ ስለሆነ ማለት ነው። ዓርብ ቢሆን እሺ። እና አንድ ሰው ቢበድል በነፍሱ ነው በሥጋው ነው? በሉ አይዟችሁ። አንድ ሰው የሚፈራ በነፍሱ ነው በሥጋው ነው? ለምሳሌ አሁን የሆነ ሙቶ የወደቀን ሰው ሆነ እጄ ገጀራ ይዤ በድ ወደ ሲፈራ አይፈራም። ስለዚህ ማፈር የነፍስ ነው። ነፍሱ ስለወጣች ነው የማይፈራው። ስለዚህ ማፈር መፍራት፣ አንድ ሰው ከሞተ በኋላ ራቁቱን ብናደርገው አያፍርም። ስለዚህ ማፈር የነፍስ ስለሆነ ነፍስ በዚያች ልትገሰጽ ይገባታል። ስለዚህ የኢየሱስ ክርስቶስን ኀፍረተ መስቀሉን ለመሳተፍ አንድ ሰው ንስሐ ይገባል። ቀኖና የምንቀበልበት ለካህኑ ቀርበን የምናዘዝበት ፊት ለፊት መናዘዝ የሚያስፈልገው ለዚህ ነው ማለት። ፊት ለፊት ከደብዳቤ ባይቻል የሚሆነው ሕግ አይሆንም። በደንብ ብላችሁ ሰምታችሁኛ ብዬ አስባለሁ። ባይቻል የሚደረግ ነገር ሕግ አይሆንም ማለት ነው። ባይቻል በደብዳቤ ሊባል ይችላል። በደብዳቤ የተናዘዙ ስላሉ ማለት ነው። የኀፍረቱ ዋጋ ግን ይቀርብናል። ካልተቻለ ግን ማይቻል ከሆነ ኀፍረቱን በልቡናችን እያፈር ካህኑ ከፊታችን እንደተቀመጠ አድርገን መናገር ይገባናል ነው። ለምሳሌ በደብዳቤ የተናዘዘ ሰው ማን አለ? አንዲት ሴት ነበረች አይደለም የሚብለው ውዳሴ ማርያም ትርጓሜ በመጽሐፍ ቤት የምንማራት አንዲት ሴት አለች፣ ክብርተ ዘመድ የምትሆን በስንክሳርም ተጽፎ ይገኛል። ቅዱስ ባስልዮስ ዘቂሳርያ ኃጢአቷን የደመሰሰላት ነሐሴ ጥር 6 ቀን ስንክሳር እናገኘዋለን ማለት ነው። ቅዱስ ባስልዮስ ዘቂሳርያ ከሰራቸው ታምራት አንዱ የዚያች ሴት ኃጢአት ነች። ሴት ሁልጊዜ ደግ ሰው አይደለችም፣ ግን ኃጢአቷን እየጻፈች የማኖር ልምድ ነበራት። ኃጢአቷን እየጻፈች ታኖራለች። ሁልጊዜ ዝም ብላ ትጽፋለች። እንደው ከዕለታት አንድ ቀን ብታየው የዓመት ስንክሳር የሚያክል ሆኖ አገኘችው ይላል። ያንን እንደታጠፈ ወስዳ ከቅዱስ ባስልዮስ ወስዳ አባቴ በዚህ ውስጥ ያለው ኃጢአትሽ ይፋቅልሽ በለኝ አለችው። ይፋቅልሽ አላት። ይፋቅልሽ። ከዚያ በኋላ ተመልከቱ፣ ይፋቅልሽ ሲላት ተፋቅላ ገልጣ ብታየው በጣም የሚያስደነግጣት ከባድ ኃጢአት ውስጥ አገኘችው። አይ ይልቁንም አባቴ ሳየው የሚያስፈራኝ ሳስበው የሚያስደነግጠኝ ደገኛው ኃጢአቴ ቀርቶብኛል። ደገኛው ኃጢአቴ ማለት ደገኛው በሉ ደገኛው ማለት ነው። ደገኛው ደግ ማለት ማለት ደግ ማለት ቸር ነው አይደል? ቸር ኃጢአቴ ማለት ነው። ምን ማለት ነው? ደገኛው ኃጢአቴ ማለት ዋናው ማለት ነው። ደገኛ ይውላቸው እንግዲህ እናንተ እንግዲህ የቤተ ክርስቲያን ልጆች ስለሆናችሁ ይሄን እንዲህ ያለ ቋንቋ ልመዱ። በመጻሕፍት ትርጓሜት ደገኛ ማለት ዋነኛ ማለት ነው። ደገኛው ጌዴዎን አይደለም ገበዙ አክሱም ነው ይላል። ዋነኛው የመጽሐፍ ቅዱስ ያኛው ጌዴዎን አይደለም ሌላ ጌዴዎን ነው ለማለት ደገኛው ጌዴዎን አይደለም ይላል። ዋነኛው ማለት ነው። በደገኛው ያመጣዋል ይላል። በደገኛው ብርሃን ዘባማን ብሎ በደገኛው እስኪያመጣው ድረስ ይላል። በደገኛው ሲለው በዋነኛው ማለት ነው። እርግጡን አምልቶ አስፍቶ እስኪያመጣው ማለት። ስለዚህ ደገኛ ማለት ዋነኛው ኃጢአቴ ቀርቶብኛል አለች። አይ ይሄ እንኳን አይሆንልኝም። ይሄ የሚቻለው ለኔ ሳይሆን ለደቀ መዝሙሬ ለኤፍሬም ለቅዱስ ኤፍሬም ነው አለ። ለእሱ የማይቻለው ሆኖ አይደለም። እንግዲህ ሐሳብ ይባል
ቅዱሳን የወንድማቸው ክብር ከራሳቸው ክብር ይልቅ ቢገለጥ ይወዳሉና የራሳቸው ክብር ከሚገለጥ የወንድማቸው ክብር ስለሚገለጥ እሱ መፋቅ እየቻለ ምን አረገ? የወንድሙ ምን ማለት የወንድሙ ክብር የኤፍሬም የደቀ መዝሙሩ ክብር እንዲገለጥ እሱ ይጃላል። ቆይ አንድ ጥያቄ ልጠይቃችሁ። እግዚአብሔር ነገሮችን በአንድ ጊዜ ማከናወን ይችላል። ከቻለ ለምንድን ነው ያስቀረባት? ዋጋ ስለሚገኝ ነው። ዋጋ ስለምታገኝበት። ስለዚህ ምን ማለት ከኤፍሬም እስከ ባስልዮስ ስትመላለስ ምንድን ነው መከራ አለባት። ስትሄድ ተራራ እየወጣች ቁልቁለት እየወረደች እንቅፋት እየመታት እሾህ እየወጋት ነው የምትሄደው። ያ ምንድን ነው በረከት እንዲያሰጣት ነው። እግሯ እየደማ ስትሄድ በኃጢአት እየተቀማጠለች በርኩሰት በኖረበችበት እግሯ እሾህ እየተወጋ እግሯ እንቅፋት እየተመታ እየተላጠ እየደማ ስትሄድ በሱ ይቅርታ እንድታገኝ ቀኖናዋን በፈሊጥ ሲሰጣት ነው ይላል። ቀኖናዋን በጥበብ እየሰጣት ነበር። ቅዱስ ኤፍሬም ሄደች። ቅዱስ ኤፍሬም ደግሞ ምን አላት? አባቴ ባስልዮስ ኃጢአት ወደ አንተ ሰዶኛልና በዚህ ያለው ኃጢአትሽ ይፋቅልሽ በለች። አይ ይሄስ ለመምሬ ለባስልዮስ ነው እንጂ ለኔ አይቻለኝም ማለት ደግሞ ማለት እንደዚህ ቢያውን ብዙ ጊዜ እዚህ ውስጥ ያለነው ሰዎች ውስጥ በዚህ ምናመካ ይኖራል። የትኛውም ደብረ ስንሄድ በቃ ንስሐ አባት አልሆንም ነው የሚሉት። በቃ በስቶብኛል ነው የሚሉት እና በዚህ ምክንያት እስከዛሬ ንስሐ ገብቼ አላውቅም ይላል። ይሄው ባስልዮስም አልችልም ይላል፣ ኤፍሬምም አልችልም ይላል። ስለዚህ አንተ ጥበቡን ተጠቅሞ እዚያድ እዚያኛውም ደግሞ እዚያድ ያኛውም እዚያድ ያም አልችልም ካለ ሁልጊዜ እስከምታገኝ ድረስ በርትተህ ከታገል እግዚአብሔር አባት ይሰጣል እንጂ ዝም ብሎ እዚያም እምቢ አሉኝ እኔ ምን ላድርግ ብሎ ቁጭ ቢል በኢየሱስ ክርስቶስ መምጣት ጊዜ መልስ አይሆንም። ይሄ ማለት ምክንያት ስለማይሆን እዚያ ሂጅ አላት፣ ሄደች። ስለሄድች ግን በሕይወተ ሥጋ እንደነበረ ሆኖ አታገኘውም። ሙቶ ካህናት ባጎበር አድርገው በይባቤ በልልታ ሊቀብሩት በማህሌት ሲሄዱ ታገኛለች። ሳትጠራጠሪ ከአስከሬኑ ላይ ጣሪው ይፋቅልሻል አለ። ዙራ ብትሄድ ቅዱስ ባስልዮስ አርፎ ካህናት በማህሌት ሊቀብሩት ወደ ቤተ እግዚአብሔር ሲወስዱ ታገኘች። ሳትጠራጠር የኃጢአቷን የሞቷን ደብዳቤ ኦ ባስልዮስ ገብረ እግዚአብሔር ስራይ ኃጢአታ ላመትከ ብላ የኃጢአቷን ደብዳቤ ከአስከሬኑ ላይ ተመልከቱ ጣለችው። ስትጥለው ከሞተ በኋላ የካህናት ስልጣን ከሞቱ በኋላም ስለሚሰራ ከሞተ በኋላ የኃጢአቷን ደብዳቤ ፋቀላት ይላል። የኃጢአቷን ደብዳቤ ሲያፋቀላት አሁን ብዙ ጊዜ በዚያውም አንድ ሐሳብ እንገራለን። ቅዱሳን ከሞቱ በኋላ ያማልዳሉ የሚል ጥያቄ ሁል ጊዜ ይነሳል አይደለም? በአጭር ቃል የምትይዙት ግን በክርስቶስ አምነው የሞቱ ሰዎች ሞቱ አይባልም። እስኪ በሉላችሁ። በክርስቶስ አምነው የሞቱ ሰዎች ምን አይባሉም? ሞቱ አይባልም፣ አረፉ ነው የሚባለው ማለት ነው። ስለዚህ በክርስቶስ ያመኑ ሰዎች ሙተውም አሉ ማለት ነው። እስኪ ሙተውም አሉ በሉ። ለምን ስንባል ኢኮነኬ እግዚአብሔር አምላከ ምውታን አለ አምላከ ሕያዋን፣ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለምና። የማቴዎስ ወንጌል ምዕራፍ 22 ላይ ቁጥር 33 ታነቡ እግዚአብሔር የሕያዋን እንጂ የሙታን አምላክ አይደለም። በደንብ ስሙ። እግዚአብሔር የሕያዋን እንጂ የሙታን አምላክ ካልሆነ እግዚአብሔር የሙታን አምላክ ካልሆነ የምን አምላክ ነው? የሕያዋን። እግዚአብሔር የሙታን አምላክ ካልሆነ በእግዚአብሔር ያመኑ ሰዎች ምን አይደሉም ማለት ነው? ሙታን አይደሉም። በእግዚአብሔር ያመኑ ሰዎች ሙታን አይደሉም። ስላልሆኑም ተመልከቱ፣ ከሞቱ በኋላ ተመልከቱ ምን ይላል? ኃጢአቱን አስተሰረየላት። እንዲያውም ለምንድን ነው ሲባሉ አባቶቻችን ቅዱሳን በስጋ ሳሉ ከሚረዱን ይልቅ ከሞቱ በኋላ የሚረዱን እንደሚበልጥ ለማጠየቅ በሕይወት ሳለ ከደመሰሰላት ኃጢአቷ ከሞተ በኋላ የደመሰሰላት ኃጢአቷ ይበልጣል ይላል። ተመልከቱ፣ ይበልጣል። ስለዚህ በሞቱ የደመሰሰላት ኃጢአት በሕይወት እያለ ከደመሰሰው መብለጡ ቅዱሳን ከሞቱ በኋላ የሚያገኙት ኃይል በሕይወተ ሥጋ ሳሉ ከሚያገኙት ይበልጣል ማለት። አሁን በዚህ ዓለም ሲረዱን በሚደከምበት ዓለም ነው። በዚያኛው ግን በኃይል ዓለም ነው። በዚህ ዓለም ኃጢአትም ጽድቅም እየተቀላቀለ እየወጡ እየተነሱ እየወጡ እየወረዱ እየወደቁ እየተነሱ ነው ቅዱሳን ስርየት የሚሰጡ። በዚያኛው ግን ፍጹም ክብር ተቀብለው ነው፣ አይጎሉም። ሰኞ ቢሞሉ ማክሰኞ ሊጎሉ ይችላሉ። በዚህ ዓለም ቅዱሳንም ወድቀው ተነስተው በድለው እንደገና ነጽተው ስለሆነ ለክብር የሚበቁት በበቁበት ቀን ብናገኛቸው በተሰናከሉበት ቀን ልናገኛቸው እንችላለን፣ ፍጹም ክብር እስከሚያገኙ ድረስ ማለት። በዚያኛው ዓለም ግን ፍጹም የሚጎሉበት ቀን በሌለበት በምላት በሚኖሩበት ዓለም ስለሆነ ቅዱሳን እንዲያርገው ይፈቃሉ። ስለዚህ በደብዳቤ ሁልጊዜ ኃጢአታችን እየፋቅ ለካህኑ ዘርዝረን አንዲት እንዳናስቀር አድርገን ወስደን ማቅረብ እንችላለን ማለት። እንግዲህ ደብዳቤ ጽፎ መውሰድ ከተቻለ ስልኩንም እንደ ደብዳቤ መቁጠር ትችላላችሁ ማለት ነው። ለማይቻል ሰው የግድ
አንገትህ ተመልከቱ በአንገትህ ገመድ ይግባባ አይባልም። አንድ ሰው ካህን አጠገቡ ከሌለ በስልክ ይናዘዛል። ግን በእርግጥ ካህናት በሀገር ባሉበት ሀገር ተቀምጦ ግን በስልክ እናዘዛለሁ ማለት ነውር ነው፣ ውሸት ነው። ወስዶ ሀፍረቱን መሳተፍ አለበት ማለት ነው። ያልተቻለው ግን በስልክ ቢሆን ቢናዘዝ ነውር የለውም። በደብዳቤ ከተቻለ ስልኩንም ከዚያ መቁጠር ነው። እምነቱ ነው ዋና። አጠገቡ ያለ ሰው ግን ካህን አጠገቡ በሀገር እያሉ በደብር ካህናት ሞልተው ግን ይህን ማድረግ አይቻልም ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። አንድ ሰው ንስሐ አባት ሌላ ሀገር ቢይዝ ንስሐ አባቱ ያሉበትን ሀገር ለቆ ሌላ ሀገር ደግሞ ቢሄድ ያለበት አሁን ያለበት ሀገር ላይ ካህን እያለ ለቀድሞ ንስሐ አባቱ በስልክ መናዘዝ በደብዳቤ መናዘዝ አይችልም። ለምን? አንድ ሰው መግቦቱን የሚያገኘው ካለበት አጥቢያ ቤተክርስቲያን ነውና ማለት ነው። ካለበት አጥቢያ ቤተክርስቲያን ነው። ጎንደር ያለ ሰው ጎንደር ካለ ካህኑ ነው መግቦቱን የሚያገኝ። ባህር ዳር ወይም ደግሞ ጅማ ከሄደ ሊያገኝ የሚችለው እዚያ ካለው ካህን ነው ሊያገኝ የሚችለው ማለት ነው። ስለዚህ እዚህ ያሉት ካህን አባቱ የሚሆኑት እዚህ ሲመጣ ነው። አለቅም የሚሉ ካህናትም አሉ። እንደገና ደግሞ ከድሮ ነው የምናዘዝ የሚልም ሰው አለ። ማንም ሰው በየሄደበት ከተማ 7 ቀን ቢሆን ያለ ንስሐ አባት ማደር አይችልም። በየሄደበት ከተማ ንስሐ አባት ያስፈልገዋል። 7 ቀን ቆይቶ ለመምጣትም ንስሐ አባት ያስፈልገዋል ማለት ነው። ይህንን አድርጎ ሰው የክርስቶስን ሀፍረተ መስቀል ይሳተፋል። ሀፍረተ መስቀሉ እንድንሳተፍ አምላከ ቅዱሳን ይርዳን። አሜን በሉ። 3ኛ ሰው ቀኖና ሲገባ ወይም ደግሞ ንስሐ በሚገባበት ጊዜ የሚሳተፈው የክርስቶስን ሕማሙን ነው። ሕማሙን ይሳተፋል። ሕማሙን አባቶቻችን ቅዱሳን ሐዋርያት በረድ ወመምህር መጽሐፍ እንዳስቀመጡልን ምን ብለው ይናገራሉ? ተመልከቱ። እስመ ተአምኖ ኃጣው ተመልከቱ አምሳለ ሕማማቲሁ ለክርስቶስ። ኃጢአትን ማመን ወይም ንስሐ ማግባት ቅድም ተመልከቱ ታምኖ ኃጣውን ይመስላል፣ ክርስቶስ ከበደለኞች ጋር መቆጠሩን ብለናል። አሁን ደግሞ ሀፍረተ መስቀሉን ይመስላል ብለናል። አሁን ደግሞ ምኑን ይመስላል አልነ? ደግሞ ሕማሙን ይመስላል። ሕማሙን ይመስላል። እንዲያውም እዚህ ላይ ረድ ወመምህር ማለት ተማሪ ለመምህሩ እየጠየቀ መምህሩ የመለሰለት ነው። አንድ ሰው አንድ ቀን ንስሐ ገባ። ንስሐ ገብቶ መልሶ በደለ። መልሶ ቢበድል በዚያው ኃጢአት በተመሳሳይ ኃጢአት ስንት ቀን ነው ያንን ኃጢአት መናዘዝ የሚገባው ብሎ ይጠይቃል። ስንት ቀን ነው ይባል? ዘወትር ይላል። ዘወትር እንዴት ሲባል ተመልከቱ። እስመ ተአምኖ ኃጣው አምሳለ ሕማማቲሁ ለክርስቶስ። ንስሐ መግባት የክርስቶስ የሕማማቱ አምሳል ነውና ይላል። ሕማማቱ ነው የሚሳተፈው። እስመ ክርስቶስ ኢሃመ አሐተ ሰዓተ ይላል። ተመልከቱ። ክርስቶስ የታመመው ይላል 1 ሰዓት ብቻ አይደለም፣ ወይም አንዲት ሕመም ብቻ አይደለም የታመመው ይላል። አንዲት ሕመም ብቻ የታመመ ነው። እንግዲያ ሲባል ብዙ ሕማም ታሟል እንጂ ሞቱ አንዲት ስትሞት ሕማሙ ግን ብዙ ነው ይላል። ሞቱ አንዲት ናት፣ ሕማሙ ግን ብዙ ናት። ምንድን ይላል? ጸሎተ ወስደተ ወጾመ ወዝንጓጉ ወዝብጠተ ይላል። ተመልከቱ ወባይዳተሂ ተመልከቱ ዛልወን ሁልቁ ቁጥር የሌላቸው ስደት፣ ጾም፣ ረሃብ፣ መከራ፣ ስድብ፣ ሽንገላ እንደዚህ ሁሉ የመሰለውትን ቁጥር የሌላቸው እዚያ በኋላስ ደግሞ ዝብጠተ ግርፋት። ተመልከቱ አሁን ካህና መጀመሪያ ጌታችን ኢየሱስ ክርስቶስ የጸሎተ ሐሙስ ዕለት ብቻ ወዲያው እንዳያዙት ወዲያው በቡጤ የመቱት ብቻ 25 ጊዜ ነው። 25 ጊዜ ነው። አንዱን ብቻ እሱን ኋላ እናመጣዋለን። ስለዚህ የተቀበላቸው መከራዎች ቁጥር የላቸውምና የክርስቶስ መከራው የሚቆጠረው ከጸሎተ ሐሙስ ማታ ጀምሮ አይደለም። የክርስቶስ መከራው ከምን ይጨመራል? ከምን ጀምሮ ይቆጠራል? ከልደቱ ጀምሮ ነው የሚቆጠር። ተመልከቱ በመዋዕለ ቁር ወሐሳትያ ብርድና ውርጭ በበዛበት ጊዜ መወለድ በራሱ በበረት መወለድ በራሱ መከራ ነው። በበረት መወለድ በብርድ ወራት መወለድ ራሱ መከራ ነው። በስደት መኖር መከራ ነው። ከ2 ዓመቱ ጀምሮ በደስታ ለማደጉ ወደ ግብፅ መሰደዱ መከራ ነው። ስለዚህ የክርስቶስን የአንዱን የሌሊቱን መከራ ሁሉ መቁጠር አይቻልም። እንዲያውም ምንድነው የሚናገሩት? ዓለም ከተፈጠረ የቅዱስ ጳውሎስ ታይጻጸ ሕማሙ ለክርስቶስ የሚለውን የቅዱስ ጳውሎስን ሲተረጉም የክርስቶስን መከራውን የመከራውን ትንሹን እፈጽማለሁ የሚለውን የክርስቶስ መከራው ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ ፍጡር መከራ ቢቀበል የክርስቶስን
ያንዱን ሰዓት መከራ እንኳን የሚያክል የለም ብለው ይናገራሉ። ያንን መከራው ቁጥር እንደሌለው ስለዚህ የክርስቶስ ሕማሙ ቁጥር እንደሌለው መከራው ቁጥር እንደሌለው ለመናዘዝ ቁጥር የለውም። ለመናዘዝ ቁጥር የለውም። ስለዚህ ከማሁ ታምኖ ኃጣውእኒ በኩሉ መዋዕለ ሕይወትነ። ስለዚህ ኃጢአታችን መናዘዝ ያለብን መቼ ነው ሲባል በየዕለቱ ይላል። በዘመናችን ሁሉ ልናዘዝ ይገባናል። በየዕለቱ አንድ ሰው በየዕለቱ ንስሐ መግባት ይጠበቅበታል። በየዕለቱ ቢበድል በየዕለቱ መናዘዝ ይችላል። እንኳን በወር እንኳን በዓመት እንኳን ለንስሐ አባቱ 10 ጊዜ ነግሬያቸዋለሁ 5 ጊዜ ይቀርጽ እልፍ ጊዜ ቢነግራቸው እልፍ ጊዜ ሊናገር ይገባዋል ማለት ነው። እንደዚያ የሚያደርግ ሰውሳ ተመልከቱ። ይሄንን የሚያደርግ ሰውሳ ይላል ይጸውር መስቀሎ ለክርስቶስ በኩሉ መዋዕለ ሕይወቱ። እንዲህ የሚያደርግ ሰው ይላል በየዕለቱ የሚናዘዝ ሰው ክርስቶስ በየዕለቱ የተቀበለውን መከራ መስቀል ይቀበላል ይላል። ክርስቶስ ሲበርደው አብሮ ይበረዳል፣ ሲርባው አብሮ እንደተራበ ይቆጠራል። በየዕለቱ በድያለሁ፣ በየዕለቱ ሰርቄያለሁ፣ በየዕለቱ አመንዝሬያለሁ ብሎ መናገር ክርስቶስ በየዕለቱ የተቀበለውን መከራ ያጠይቃልና ሕማሙ ቁጥር የለውም። እንደው ምን ይላል? ምን ብሎ ነው የሚናገረው መጽሐፉ? ክርስቶስ ጥምቀቱ አንድ ጊዜ ነው። ጥምቀቱ አንድ ጊዜ ነው። ሞቱም አንዲት ናት ይላል። ሞቱም አንዲት ናት። ሞቱም አንዲት ናት። ጥምቀት አንድ የሆነችበት ምክንያት ለዚህ ነው ይላል። የክርስቶስ ጥምቀት ሞቱን ነው የምትመስል። ንስሐ ሕማሙን ስትመትል ጥምቀት ሞቱን ትመስላለች። በደንብ ያዙልኝ። ንስሐ ሕማሙን ትመስላለች፣ ጥምቀት ሞቱን ትመስላለች። የሞት አንድ ጊዜ ስለሆነ የምንጠመቀው አንድ ጊዜ ብቻ ነው። ስለዚህ ምን አለ? ወነአምን በሐቲ ጥምቀት ለስርየተ ኃጢአት። ኃጢአት በሚሰረይባት በስንት ጥምቀት እናምናለን? በሉ ንገሩኝ፣ ተናገሩ። የምታምኑ ካላችሁ በአንዲት ጥምቀት እናምናለን። ለምን? ሞቱ አንድ ስለሆነ ማለት ነው። ስለዚህ ተመልከቱ፣ ከሱ ጋር እንቀበራለን፣ ከሱ ጋር እንነሳለን። ስለዚህ ሮሜ ምዕራፍ 6 ላይ ቅዱስ ጳውሎስ እንደተናገረው ስንጠመቅ አብረነው እንቀበራለን፣ ከጥምቀት ስንወጣ አብረነው እንነሳለን። ስለዚህ መውጣታችን ትንሣኤውን፣ መጠመቃችን መቃብሩን ይመስልናል። አንድ ጊዜ እንደሞት አንድ ጊዜ እንጠመቃለን። ብዙ ጊዜ መከራ እንደተቀበለ ብዙ ጊዜ ንስሐ እንገባለን። ሰይጣን ብዙ ጊዜ ይበድለናልና አሁን ከበሮ ሲመጣ አይታችሁ ታውቃላችሁ አይደል? አታውቁም? ታውቃላችሁ አይደል? አይታችሁ ታውቃላችሁ? እስቲ አይቶ የሚያውቅ ከበሮ ሲመታ አይቶ የሚያውቅ ከበሮ ሲመታ አይቶ የሚያውቅ አውጡ እንጂ። እሺ አይታችሁ ታውቃላችሁ? እኔ ግን አይታችሁ የምታውቁ አይመስለኝም። ሁላችንም ማለት ነው። እዚያውን አይቶ የሚያውቅ አለ? እሺ የከበሮ ማንገቻ ትርጉሙ ምንድነው? ክርስቶስ የተገረፈበት ጅራፍ ነው። ይሄ እንደሆነ አስባችሁ ታውቃላችሁ? ስለዚህ ከበሮ ሲመታ አይታችሁ አታውቁም ማለት ነው። አይቶ አወቀ የሚባለው ከበሮ የገባው ሰው ነው እንጂ ከበሮ የሚመታ ሰው አይደለም። ከበሮ የሚመታ ሰው ራሱ የከበሮ ትርጉም ካልገባው ከበሮ አይቶ አያውቅም ማለት ነው። ከበሮ መቻል ማለት መደብደብና መዝለል አይደለም። ከበሮ መቻል ማለት የከበሮ ትርጉም ተረድቶ ከተቻለ ለከበሮ ማልቀስ ነው እንጂ በከበሮ መዝለል ከበሮን ያሳውቃል አይባልም ማለት ነው። አሁን አንድ ያቋቋም መምህር ከበሮ እየዘለሉ ከመጥቶ ከበሮ አያውቁም ማለት ነው። ያቋቋም መምህር ናቸው ግን ከበሮ አያውቁም ማለት ነው። ከበሮ አወቀ የሚባለው አንድ ሰው የከበሮ ትርጉም ሲገባው ነው። ስለዚህ አመላለስ ሲባል ተመልከቱ፣ ወረብ ሲባል መጀመሪያ ቀስ ተብሎ ነው የሚመታው። ቀስ ተብሎ ወዲያና ወዲህ እያደረገ ይመታዋል። ቀስ አድርጎ የሚመታው ከሐና ከቀያፋ ወደ ቀያፋ እያመላለሱ ስላደሩ ነው። ቀስ አድርጎ የሚመታበት ምክንያት ከበሮ ተመልከቱ፣ ወረብና አመላለስ በሚባልበት ጊዜ ቀስ አድርጎ የሚመታው ምንድን ነው? የመጀመሪያው መከራው ቀለል ይላል ለማለት ነው። ከዚያ ይደረባል ማለት ነው። አሁን መከራው ተደረበ ነው የሚባለው። መከራው እጥፍ ድርብ ሆነ ነው። ከዚያ በኋላ ወደ ሸብሸቦ ሲገባ ፈጽሞ በማንቆጣጠረው መጠን ይመታል ማለት ነው። ያ ምንድን ነው? የማይቆጠር መከራውን ነው የሚያሳየው። የክርስቶስ መከራው መቆጠር እንደማይችልና ከመከራ ከሰዓት ወደ ሰዓት መከራው እየጨመረ ወረቡ ከተጀመረበት ጀምሮ ሲደረብ ከዚያ በኋላ ተመልከቱ እንደዚህ ሲሸበሸብ እየተጨመረ እንዲመጣ የመከራው ብዛት እየጨመረ እንደመጣ ያሳያል። ስለዚህ በየቀኑ መናዘዝ ሳንሰለች የሚናዘዝ ሰው ክርስቶስ ሳይሰለች ለተቀበለው መከራ ምስክር ይሆናል ማለት። ስለዚህ በየቀኑ የምንቀበልበት ምክንያት ሕማሙን ለመሳተፍ ነው ማለት። ስለዚህ ምን ይላል? መከራ ጨምሩልኝ ነው ማለት ያለበት አንድ ሰው ማለት። በየቀኑ ንስሐ መግባት ይጠበቅበታል። በየቀኑ ደግሞ ቀኖና ይቀበላል ማለት አላችሁ የላችሁም? ከዚህ ቀጥሎ የምናመጣው ደግሞ ምንድነው? ሕማማቱ ሁልጊዜ የምንናዘዝበት ምክንያት እሱ ነው። ከሕማማቱ ቀጥሎ ምንድነው? ስቅለቱ ነው ወይም ደግሞ ግርፋቱ
ወምዝ ነስሆ ጲላጦስ ወቀሰፎ ይላል ዮሐንስ ወንጌል ምዕራፍ 19 ላይ። ከዚህ በኋላ ጲላጦስ ከአይሁድ ጋር መከራከር ምንም ጥቅም እንደሌለው ስላወቀ ጲላጦስ ጌታችን ኢየሱስ ክርስቶስን ገረፈው ይላል። ገረፈው። የገረፈው ስለምንድን ነው ያላችሁኝ እንደሆነ የገረፈበት ዋናው ምክንያት ጲላጦስ በአይሁድ ልማድ የተገረፈ ሰው አይገደልም። በአይሁድ 3 አይነት ነገሮች አሉ። የሚገረፍ አለ። ከዚያሳ ደግሞ ምን ይደረጋል? በድንጋይ የሚወገርና ገደል የሚወረወር አለ። ያው ነው፣ ሁለቱ አንድ ወገን ነው። ገደል ወርውሮ በድንጋይ ወግረው የሚገሉታል። የሚገረፍ ሰው አይወገርም። በደንብ ስሙ። አይሁድ ግን በክርስቶስ ላይ 2 በደል ጨምረዋል። ስለዚህ ጲላጦስ የገረፈው እንዳይገሉት ብሎ ነበር፣ እንዳይገሉት ብሎ ነበር ይሄን ያደረገው። ግን እነሱ ገርፈውታል። እንዲያውም እኔ በጣም ከሚያሳዝኑኝ ከጌታ መከራ መካከል በ2 ግንድ መካከል የገፉት በጣም ያስጨንቃል በእውነቱ። 2 ግንዶችን ከመሃል ላይ አድርገው 2 ትይዩ አድርገው ከዛ በ2 ገመድ ይሄ ግንዱን አንዱን ማዶ ተክለው አንዱን እዚህ ተክለው 2ቱን ግንዶች በስተው ወይም ቦርቡረው ገመድ አሳልፈው በወዲያ ያሉት ሰዎች ይገፉታል፣ ይስቡታል። ሲስቡት ከዚያኛው ግንድ ጋር ሄዶ ይጋጫል። የወዲኞቹ ይስቡታል፣ ከዚህኛው ግንድ ጋር መጥቶ ይጋጫል። እንዲህ ያደረጉ ነበር መከራ ሲያደርሱበት የነበር ማለት። የገረፉት ተቆጥሮ ያልቅ። እንዲያውም የሚገርመው ተመልከቱ፣ ተስህቦ በሐብል የሚባለው አንዱ መከራው በገመድ መጎተት ነበረ። ከግንዱ ጋር አይደለም፣ ይሄ ግንድ ጋር እንዲጋጭ ነው። ደግሞ በገመድ በ2 ገመድ እየሳቡት እያለ የኋለኞቹ ይስቡታል። የኋለኞቹ ሲስቡት ወደ ኋላ ይወድቃል። ወደ ኋላ በሚወድቅ ጊዜ ከወደ ኢየሩሳሌም የሚመጡት ያንን መሳት ኢየሱስን አላያችሁም አመለጠን ይሆን ብለው እያወቁ ያላወቁ በስለው እሱን ፍለጋ እንደሚሄድ ሰው በፈረስና በእግረኛ ተንጃጅተው ያልፉበታል እንደወደቀ። ወደፊት ሲሳብ ደግሞ ተመልከቱ፣ የፊተኞቹ ስበው እንደዚህ ሁሉ ሂርቶልቶል እያሉ እያጋፉ ይደፉታል። ታስሮ ድሪት ባለው ተመልከቱ፣ ወደ ኋላ በታሰረው እስራት የኋሊት ባሰሩት ጊዜ 2ቱ መጋፊያዎቹ እስኪጋጠሙ ድረስ ነበር ያሰሩት ማለት። በጀንፎ የደበደቡት፣ በእግራቸው የረገጡት በፍጹም ተቆጥሮ ሊያልቅ አይችልም መከራው ማለት። የጅራፍ አጥንቱ ተመልከቱ እስኪቆጠር ድረስ ነው። ተመልከቱ ወመጣውኩ ዘባኔ ለቅስፈት ብሎ እንደተናገረ ማለት ነው። ወይም የጥኩ ተመልከቱ መልታይቴ ለጽፋት፣ ጀርባዬን ለግርፋት ሰጠው፣ ፊቴንም ከጥፊ አልመለስኩም። ፊቴን ለጥፊ ጀርባዬን ለጽፋት ጀርባዬን ለግርፋት ሰጠው ብሎ በነቢዩ ኢሳይያስ አድሮ ትንቢተ ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንደተናገረ የተገረፈው ግርፋት እጅግ ቁጥር ስፍር የለውም። ያ ነው ቀኖና የምንሰጥበት ምክንያት ይሄ ነው። ኃጢአተኛ ነኝ ብለን ስንናዘዝ ስድቡን እና ኀፍረቱን እንሳተፋለን። መከራ ቀኖና ሲሰጠን ደግሞ ምን አለን? ግርፋቱን እንሳተፋለን። አሁን ይኸውላችሁ የሚሰጠን ጾም፣ ጸሎት፣ ስግደት፣ ከምግብ መከልከል፣ ረሃብ፣ አፋችን እስኪመረው ድረስ ጾም ልንባል እንችላለን። ይሄ ምኑን የሚያመለክተው? ግርፋቱን መሳተፍንና መሰቀሉን መቸንከሩን። 5 ቅንዋት አርፈውበታል። 5ቱ ቅንዋት ለካሳ የተደረጉ ናቸው። ሔዋን ወደ በለስ በእግሩ ሄዳ ስለበላች የእግሯን ካሳ እግሩን ተቸነከረ። በእጇ ቆርጣ ስለበላች የእጇን ካሳ እጁን ተቸነከረ። በሕማማተ ሥጋው ቤዛውን ያሰኘው ይሄ ነው። በአፏ ስለበላችበት በአፏ ላፍ ካሳ ለበላችበት የአፏ ካሳ ሐሞት መራራ ሐሞት ጠጣላት ማለት ነው። ስለዚህ እጃችን በሰፊ በመጽዋት ይቀጣል ንስሐ አባታችን ማለት ነው። እግራችን በቀዊም ቁመህ እደር ሊል ይችላል። አንድ ንስሐ አባት ሌሊቱ ሙሉ ሳትቀመጥ እደር ብሎ ንስሐ ሊሰጥ ይችላል። ስግደት ይሰጠናል። ይሄ ችንካሩ ነው የምንሳተፈው። አፋችን እስኪመር እያከፈልክ በ2 ቀን በ3 ቀን ብላ እየዋልክ በቀን 1 ጊዜ ብላ። ይሄ መራራ ሐሞቱን ነው የምንሳተፈው። ለምን? ሰው ብዙ ጊዜ ሲጾም አፉን ይመረዋልና የአፉ ሽታ ይቀይራል። ስለዚህ እሱ እስኪሆን ድረስ ሲጾም ሐሞቱን ይሳተፋል። 5ቱን ሕዋሳት ይቀጣዋል። በዚህ ነው ጸንቶ ይህን ሲናገር ሲያደርግ የኢየሱስ ክርስቶስ የጌታችን ኢየሱስ ክርስቶስን ግርፋቱን ይሳተፋል። ጻግሶ ጸንቶ ያን በቃ የንስሐ አባቱን ሳይመረር አብዝቶ ሊሰጥ ይችላል። የማንፈልገው ነገር ሊያደርግብን ይችላል። ጽናት ጌታችን ኢየሱስ ክርስቶስ አንዱን እንዳልተመረረ ቀኖና የማይመረር ሰው ክርስቶስ ለተቀበለው ግርፋትና ባኮቴት ለተቀበለው መከራ ምስክር ይሆናል ማለት። እንግዲህ አሁን አንዱ እንሰቀቃለን። አሁን እንደውም የከተማ ሰው
አባ ገሌ እና ቄስ ገሌ አያካብዱም የሚባል ቋንቋ አለ። እሳቸው ነው መሄድ እንዴ ዝም ብሎ 50 100 እያለ ምን እንዴ እያለ 100 ስገድ 300። አሁን እኮ ቀኖና የለም። አሁን ቀኖና እየተሰጠን አይደለም፣ በቸርነቱ ነው። ቅድም ነግሬያቸዋለሁ። ስርየት የምናገኘው በእግዚአብሔር ስልጣን ነው እንጂ በቀኖናው አይደለም። በደንብ ስሙ። ቀኖና የምንቀበልበት ምክንያት ለምንድነው ካላችሁን ክርስቶስን ለመሳተፍ ክርስቶስን ለመሳተፍ በሉ። ስለዚህ ቀኖናው የድነት አካል ነው። ቀንሰን ማስቀረት የለብንም። ቀንሰን ማስቀረት ክርስቶስ ከተዘጋጀለት መከራ የተቀነሰለት እንደሌለ ከተሰጠን ቀኖና መቀነስ አይቻልም። ንስሐ ገብቶ ሳይፈጽም የሚቀር ሰው ምን ይመስላል ሲባሉ አባቶቻችን በማቴዎስ ወንጌል ምዕራፍ 20 ላይ ያለውን ልጅ ይመስላል ይባላል። ጌታ ምን አለ? ምን ተትብሉ? ለአንድ ሰው 2 ልጆች ነበሩት። እንዴት ትላላችሁ? 2 ልጆች ነበሩት። እንዲህ አላቸው፣ ልጆቼ 2 ልጆችን ሂዱና ከአትክልት ቦታ ሄዳችሁ ስትኮተኩቱ ዋሉ አላቸው። አንደኛው ልጅ እሺ ብሎ ሳይሄድ ቀረ። አንደኛው ልጅ እምቢ ብሎ ኋላ ሄደ። የትኛው ልጅ ነው ለአባቱ ጥሩ ልጅ ብሏል? መልሱሽ። አንደኛው ልጅ ትልቁ ልጅ እሺ ብሎ ሳይሄድ ቀረ። ሁለተኛው እምቢ ብሎ ኋላ ሄዶ ኮተኮተ። የትኛው ይሻላል? አየት ምን ያለው? እምቢ ብሎ የሄደው ነው እሺ ብሎ እምቢ ያለው? እምቢ ብሎ እምቢ ብሎ የሄደው መጀመሪያ እግዚአብሔርን በኃጢአት ሲያስከፋ ኑሮ ቀኖናውን የፈጸመ ሰው ይመስላል። እሺ ብሎ ያልሄደው ሰው ደግሞ ምን ይላል? ተመልከቱ። በዛኛው በጉባኤ ቤቱ ትርጓሜ በአይሁድና በአሕዛብ ይተረጎማል። ይሄኛው ደግሞ ምን ማለት ነው? ስለዚህ በንስሐ ሲተረጎም ግን እሺ ብሎ ያልሄደ ሰው ይመስላል። ያ ሰው ለአባቱ አልታዘዘምና ጥቅም የለውም፣ የአባቱ አመፀኛ ልጅ ነው እንደተባለ እሺ ብሎ ያልሄደ ማለት ተናዞ ቀኖና ቀንሶ ያስቀረሰው ማለት። ስለዚህ ይሄ ሰው በአባቱ ዘንድ አመፀኛ ነው ማለት ንስሐው አይጠቅመውም። ካቃተው ምን ማድረግ አለበት? አቅቶኛል ብሎ መናገር፣ ደክሞኛል ብሎ መናገር አለበት። ለምን? ሁልጊዜ የክርስቶስ መከራ ሁልጊዜ ነው፣ የእኛም ቀኖና ሁልጊዜ ነው ስላል ሁልጊዜ ከሚባሉት ጊዜያት አንዱ በቀኖና ውስጥ እያለን ቀኖናውን ሳንፈጽመው እንኳንስ በሌላ ኃጢአት በዚያው ኃጢአት እንኳን መሰናክል ቢገጥመን መናገር አለብን ማለት መናገር ይጠበቅብናል። እሱን ነው። ስለዚህ ጸንቶ መከራውን የሚቀበል ሰው የሚባለው። የካህኑን መከር ደግሞ ተመልከቱ። ወኢናስተዓጽብ ይላል። ተመልከቱ። ትእዛዞ ለካህን እስመ አቃቤ ሥራይ ዘነፍሱ ውእቱ የሚለው ቅዱስ ጎርጎርዮስ ዘኑሲስ ሲናገር የካህኑን ትእዛዝ አንሰቀቅ። ለምን? እሱ የነፍስ ባለመድኃኒት ነውና ይላል። ጨክኖ መቀበል። እንዲሁም ቅዱስ ጳውሎስማ ምን ይላል? ተመልከቱ። እናንተ ይላል ኃጢአትን ደም እስከ ማፍሰስ ደርሳችሁ አልተጋደላችኋትም። እስከምን ደርሳችሁ? በሉ አይዟችሁ በሉ ዕብራውያን 12 ቁጥር 3 ላይ ደም እስከ ማፍሰስ ደርሳችሁ ኃጢአትን መታገል አለባችሁ። እንዲሁም ሲተረጓማ ኃጢአት ገባ እናንተ አላስገባም ደም እስከ ማፍሰስ መድረስ ደም እስኪፈስ ድረስ የሚደርስ ቀኖና ሊሰጥ ይችላል መጽሐፍ እንዳዘዘ። ለምን? ክርስቶስ የዓለምን ስርየት ያመጣው ደም እስከ ማፍሰስ ደርሶ እንደሆነ አንተ በክርስቶስ ደም መሳተፍ የምትችለው አይ ክርስቶስ በደሙ ያጥበኛል የኔ ልፋት አያስፈልግም እንዳይባል በደሙ መታጠብ ለመድረስ እንኳን አንተ ኃጢአትን ደም እስከ ማፍሰስ ደርሰ ታገል ብሎ በመጽሐፍ ቅዱስ ጳውሎስ ተናግሯል። አዲያ እንግዲህ ተመልከቱ። እስኪ አንድ ነገር ልንገራችሁ። እኛ እንግዲህ የምንፈጽመው የሚሰጠንን ቀኖና ላንገራችሁ። አንድ አበምኔት ነበረ፣ ፋቁኤል ይባላል። እና እኔ ንስሐ አባት መሆን አይገባኝም ብሎ አበምኔት ነው ይኖር ነበር። በነገራችሁ ላይ መነኩሴ ንስሐ አባት መሆን አይችልም ነበር። አይችልም ነበር። ምክንያቱም አሁን ደግሞ እንደዛ ብንል መነኩሴ አናዝዝም እያላችሁ ደግሞ እንዳጠፉ ብዬ ነው። እና ለምንድን ነው መነኩሴ የማይናዝዝበት ምክንያት? የመነኩሴ አይምሮ እንደ ህፃናት ነው። ህፃናት ለምሳሌ በቃ ዛፍ ማለት ምን ማለት ነው? ዛፍ ማለት የሚባላ ማለት ነው ብለው ምን ብሎ ነው የሚይዘው? የሚባላ ብሎ ነው የሚይዘው ማለት ነው። የተነገረውን ነገር ይይዛል። መነኩሴ በዓለም የማያውቀው ኃጢአት ካለው ንስሐ የሚገቡ ሰዎች መጥተው ከተናዘዙ የነዚያን ሰዎች ኃጢአት በህሊናው ይቀርጽና ሰይጣን ኃጢአቱን ስራው እያለ ይታገለዋል ማለት ነው። ኃጢአት የማያውቀውን ኃጢአት እያስተዋወቅ ነው ስለሆነ ማለት ነው። እና ለመነኩሴ ንስሐ አባት መሆን እጅግ በጣም ከባድ ነው ማለት ነው። በተለይ አንድ መነኩሴ ንስሐ አባት መሆን የሚችለው ከበቃ በኋላ ነው። እንግዲህ ግን ነበር ያልኳችሁ በዓለም ያሉ መነኮሳት አባቶቻችን ስላሉ ታግሰው እነሱ የሚጋደሉ እናንተ ተናዘዙ።
እንጂ እንዳትቀሩ ብዬ ነው ደግሞ በዚህ እንጂ በተለይ ግን እኔ እውነቴን ነው ገዳም ሄዳችሁ የምትናዘዙ ሰዎች ማረፍ አለባችሁ። እኔ እውነቴን ነው ገዳም ሄዶ መናዘዝ አይገባም። ለምን ነው ገዳም ሄደን የማናዘዝበት ምክንያት? ለመነኮሳቱ ኃጢአት አስተዋውቀናቸው ነው የምንመጣው። እናንተ ጋር ያለነው መነኮሳትስ መቼም ኃጢአቱን የምናውቀዋል ለምደነዋል። በእውነቱ ማለት እኩል ነን አይዟችሁ በኃጢአት ግን እዚያ ያሉት ኃጢአት አያውቁም። የማያውቁትን ኃጢአት ወስደን አስተዋውቀን እንዲህ ይደረጋል እንዲህ ብለው ከተማ ሂጅ ኃጢአት ልስራ ያሰኛቸዋል። ቆይ አንድ ነገር ልንገራችሁ። ወርቅ ካለበት ቤት ጠጠር ካለበት ቤት ሌባ የት ይሄዳል? አቤት። ስለዚህ ከአንድ መነኩሴና ከአንድ ምዕመን ሰይጣን በርትቶ የሚሄድ ወደ የት ነው? በደንብ ብዙ ጸጋ አለው፣ ብዙ ትግል ይጠበቅበታል ነው እና ለዘጉ ባይታዊ ልናዘዝ። እኔ ሲጀመር ባይታዊ ኃጢአት እየተናዘዘ የሚቀበል ከሆነ ስህተት ነው። ኧረ አንዳንድ ገዳማትም አሉ እናቴ ሸጎቹ በዚህ በተጸለየ ውሃ ከተረጫችሁ እንደ 40 ቀን ሕፃን ቀልደኛ ትቀልዳላችሁ እንዴ? ክርስቶስ ሙቶ ነው ስርየትን የሰጠ ደም እስከ ማፍሰስ ደርሳችሁ ብሎ ቅዱስ ጳውሎስ ደርሷል። እስከዚህ ድረስ ዋጋ መክፈል ይገባል። እዚያ ተረጭ ተመተ አንዳንድ ሰው ግሸን ተለያየን የሚባል ወንዝ አለ። እዚያች ደር ተለያየን እንግዲህ ተመስገን ጌታ የለም። ግሸን ብትሄድ ዋልድባ ብትሄድ ማይበረ ሥላሴ ብትሄድ ከክርስቶስ መቃብር ኢየሩሳሌም ብትሄድ ካልተናዘዝክ ድነት የለም። መናዘዝ ያስፈልጋል። ቀኖና መፈጸም ያስፈልጋል። መከራ ታግሶ መቀበል ይገባል። እና ፋቁኤል የሚባለው አባ ኧረ እኔ ንስሐ አባት መሆን አልችልም ብሎ እምቢ ብሎ ይኖራል። ኋላ ጳጳሱ ብቃቱን ያውቅ ስለነበር ንስሐ ስጥ አንተ ለንስሐ በቅታል። በጣም የሚያስደንቀው ንስሐ አንድ መነኩሴ ንስሐ የሚሰጠው ጳጳሱ አንተ በቅታልና ንስሐ መስጠት ትችላለህ ብሎ ሲጽፍለትና ሲፈቅድልን እንግዲህ ከዛ ተመልከቱ አልበቃውም እያለም ቢያለ ከዛ ጳጳሱም የበቃ ስለነበር እናቴ ሁሉም የበቁ ወደ እመቤታችን ስዕል ሄዶ እባክሽ ንስሐ እንዲቀበል አንቺ ልቡናውን አራሪው ብሎ ቀኖና ገባለት። ኋላ እመቤታችን አንድ ቀን ትንሽ ሲጸልይ ቆይቶ ትንሽ ሲያንቀላፋ መታ ቀሰቀሰችው። ቀስቅስ አድርጋ አንተ ሰው ጳጳሱ ያዘዘን ስራ ለምእመናን ንስሐ ስጣቸው አማን ይናዘዙ የክርስቶስ በጎች ይጥፉ ብለህ ነው አለችው። ቀና ቢል የለም። ኋላ ቢዳስስ የእመቤታችን እጇ ከሰውነቱ ላይ በስዕል ተቀርጾ አገኘው። የችስ እመቤቴ ናት ብሎ ደስ አለውና እንግዲህ ንስሐ ሰጣለሁ ብሎ ሰውን እፈልጋለሁ ብሎ ንስሐ ይቀበላል። አንድ ሰው በጣም እጅግ በጣም ከባድ ኃጢአት መጥቶ ተናዘዘ። እጅግ በጣም ከባድ ኃጢአት ሲናዘዝ ምን አደረገው መሰላችሁ? ኃጢአት ከባድ ነው እንግዲህ ምን ነገር ጠንክረህ ይኮን ይገርማል። ሰው ለሐኪም እንዲያርጎ ጨክሮ የሚሰጥ ኦፕሬሽን የሚባል አለ አይደል? ሰርጀሪም በሉት ኦፕሬሽን ያው ነው። ዞሮ ሆድ ሊቀደድ ነው ማለት መልሱ ትርጉሙ ያው ነው እንግዲህ ማለት ብታሳምሩት ሆድህን ልቀድህ ነው እያለ ሐኪሙ ምን ይደረጋል ተመስገን ነው። ጥቂት ቀንም ባረፍ ብለህ ትቀደዳለህ። ሐኪም ግን ሆድክን አይቀድህም። እንዲሁ እኮ የደረስ ነው እናንተ እንዲሁ ትንሽ ጹም ላለ ለሚቀድህ በቢላዋ ልልህ ነው እያለ ለሐኪሙ ለጥ እያልክ አልጋ ላይ የነፍስን ቀዶ ጥገና ለሚሰራው ለማያሳምም ግን ቢንላል እና ምን አለው በእግር ብረት አሰረው። በቀን አንድ ጊዜ ብላ ስትበላ የጨው ቂጣ ብቻና ውሃ ብቻ ነው። በቀን አንድ ጊዜ መቃናት አትችልም አይፈታም ማለትና በእግር ብረት እጅና እግሩን አስሮ እንዳይተኛ እኮ ነው። ደግሞ እጅ ከታሰረ በምን ይተኛል ሰው? እኮ የእግዚአብሔርን እኮ ስጦታ እኮ የማያመሰግነው የእጅን ጥቅም እንኳን የሚያውቁ እጅ ባይኖር እንዴት ብሎ ይተኛል? ጎበዝ እጅ የታሰረ እኮ ዝም መተኛት በቅጡ መተኛት በግራ ጎን ተኝቶ በቀኝ ለመገላበጥ እኮ እጅ ያስፈልጋል። እጅ ከሌለ በጎን መተኛት እንኳን አይቻልም። እንዲያው የእጅ ብቻ ምስጋናው ለእግዚአብሔር እንዲያው በእውነቱ እንዲያው ስንት ይገባው ነበር። እጁንም እግሩንም አስሮ ቁልፉን ወስዶ ውሃ ውስጥ ባህር ውስጥ ተወረወረው። የእግር ብረቱን ቁልፍ ማለት ነው። ከዚህ በኋላ 3 ዓመት አስሮ አኖረ። የኃጢአትህ ያለዚህ ይቅርታ አታገኝም አንተ በደል ሰፊ ነው ብሎ 3 ዓመት አሰረው። 3 ዓመት አስሮ በእግር ብረት ቆልፎ ሰውነቱ እስኪበላሽ ቁስሉ እስከሚበሰብስ ድረስ ከዛ ህመሙ ሲጸናበት ሰውነቱ ሲያልቅ ሚስቱን እባክሽን አሳብኝና በበነጋው ልሙት አጉርሽኝ ሰርተሽ አሳልጉረስና ልሙት አለ። ጠንካራ እህት ስለነበረች ሚስቱ ምን አለችው? መምህርህ ሳይፈቅድልህ አልሰጥህም አለችው። አሁን አንደኛ ዛሬ እንዲህ የምታደርግ ሚስት ትገኝ ይሆን አላናውቅም።
ያገባ ሰው ይነግረናል። እንግዲህ አሁን ሲጀመር አሁን ችግሩ ምንድነው? ከበድ ያለ ንስሐ ከተሰጠ ከኔ ተደብቀሽ ምን ብትሰሪ ነው ይሄን ያለ የተሰጠሽ? ይሄ ነገር ትዳሩን የሚያናጋ ኃጢአት ሰርተሽ ነው እንጂ እኔ ያልቀኑና እንዴት ተሰጠሽ? ወይን አባ ሊነግሩኝ ይገባል እንዴ በላልኩ ከኔ ተደብቀ ከማን ሚስት ጋር ነውር ብትሰራን ማለት ሰፋ ቀኑ ነው በዛ እኮ ወርሽ 3 ቀን እሺ 7 ይሄን ያለ የተሰጠማ አንዳች ነገር ነው እኔ አንተ ጋር አልኖርም ብሎ ሰው ይውላችሁ የንስሐ እንቅፋት የሚሆን ሰው አለ። ስለዚህ ምንም ቢሆን ባል ለሚስቱ ንስሐ ሊነገር አይችልም። ሚስት ለባሏ መናገር አይችልም። የካህን ሚስቱ የሰረችውን ኃጢአት ማወቅ የለበትም። የሚገርማችሁ ነገር ለሌላ ንስሐ አባቷ ነው መናዘዝ ያለባት። ካወቀ ክህነቱ ይሻራል ይላል። የሰራችውን ኃጢአት ለሌላ አባት ነው መናዘዝ ያለባት። ስለዚህ ተመልከቱ፣ አልሰጥም አባት ካልፈቀደልህ አልሰጥም አለችው። እንዲህ ያሉ ጠንካራ አሉ በእውነቱ። ሄደችና ኧረ ባለቤት የጸንቶበታልና አሳ ስጪ ብሏል ልሰጠው ነው አለችው። ሂጂና አላት። በ3ኛው ዓመት ነው ባህር ውስጥ ሂጂና አሳ የሚያጠምዱ ሰዎች ታገኛለች። ከዚያ በኋላ 3 ጊዜ መረብ ጥለው በ3ኛው መረብ መጀመሪያ አሳ ከተያዘ የመጀመሪያውን አሳ አምጥተሽ አበይው። ሌላ አሳ ግን ቢያዝ 3 ቢያዝ 4 ቢያዝ ወይም በመጀመሪያው መረብ ቢያዝ እንዳታበይ አለ። አያችሁ እምነት። ሄደች አሳ አጥምድልኝ አለችው። ከፍላለሁ 3 ጊዜ መረቡ ተጣለ። በ3ኛው መረብ መጀመሪያ የተያዘውን አሳ አምጥታ ደስ ብሏት ለባሏ ልታበላ ሆዱን ቀደደች። ስትቀደው ከአሳው ሆድ ውስጥ ቁልፍ ተገኘና ያንን ቁልፍ አወጣችና ወስዳ ተመልከቱ ወጡን ሰርታ ቀጥታ ባለቤቴን ያህል ተርቧል ካህኑ ፈቅዶልኛል ላብላው ላጉርሰው አላለች። አሁንም የቁልፉ ትርጉም ሲነገረኝ ትበላለህ ብላ ደግሞ ወደ ንስሐ አባት ወሰደች። አሳ አግኝቼ ነበር ላበላው ስል ደግሞ ቁልፍ ተገኘ። ደግሞ ቁልፉ ሌላ ችግር ቢኖረው መምህር የርሰው ካልፈቀዱ ብዬ ይዤው መጥቻለሁ። እመቤታችን ኃጢአቱን ይቅራስ ብለዋለች። እግዚአብሔር ኃጢአቱን ይቅሩ መባሉ ባህር ውስጥ የጣልኩትን ቁልፍ አሳውጦ በመገኘቱ ይታወቃል። ከዚህ በኋላ ያሻህን ብለህ ብለዋል በይው እግዚአብሔር ኃጢአቱን ይቅር ብሎታል ብሎ ፈታው። ከዚያ በኋላ ከኃጢአቱ አሰናበተው። ነፃ ሆኖ ቅዱስ ሥጋውን ክቡር ደሙን ተቀበለ ይላል። ስለዚህ ሳይሰቀቅ የተቀበለ ሰው አያችሁ የኃጢአታችን ይቅርታ እግዚአብሔር እስኪመሰክርልን ድረስ ብዙ በደል ሰርቶ ኃጢአት ሰርቶ በረሃ እውነት እግዚአብሔር ይቅር ብሎኝ ይሆን እያለ የወደቀው መነኩሴ እንኳን ይቅር እንዳለው ለማስረዳት እግዚአብሔር ዝናብ አስቀርቶ በሀገሪቱ አባ ገሌ ካልጸለያላችሁ ዝናብ አይዘንብም ብሎ ዝናብ አዘንቦ እግዚአብሔር ይቅርታችን ይመሰክራል። ስለዚህ መከራውን ለመሳተፍ ሕማሙን ለመሳተፍ ግርፋቱን ለመሳተፍ ቀኖና የምንቀበልበት ምክንያት ይሄ ነው ማለት ነው። ስለዚህ ቀኖናችን ሁላችንም ሳናንጎራጉር ፈጽመን ይቅርታ ማግኘት ይጠበቅብናል። ይቅርታ እንድናገኝ አምላከ ቅዱሳን ይርዳ። በጣም ግሩም። አንድ ጥያቄ ልጠይቅና ትምህርቱን ልጨርሰው። አንድ ሰው ንስሐ በሚገባበት ጊዜ ከተሰጠው ማጉደል የለበትም። ከተሰጠው መጨመር ይችላል ወይ ነው ጥያቄው። ይችላል አይችልም ቢባል አይችልም። 50 ስገድ ከተባልክ 50 ትሰግዳለህ። ለትሩፋት ሌላ መስገድ ይቻላል። ወር ጹም ካለ ወር ነው የምትጾም። ለምን ሲባል በካህኑ ስልጣን ነው ስርየት የምናገኝ። መጨመር የጨመረን ምንድነው ያለ ቅድም ረስቸው ቅዱስ ዮሐንስ አፈወርቅ ያለው እናንተ እኮ ጻድቃን ናችሁ እንደው ገርለኛ የፊቱን እየረሳችሁ የኋላውን ነው የምትዟል። ተመልከቱ ዘድሬ ረሶ ዘቅድሜ የመል ነው። እሺ ያጎደለን ምንድን ሌባ በሉ ነችን በስድብ ስለለመዳችኋን ነው። የጨመረን ምንድን ደፋር ይላል። ሁለቱም በክርስቶስ ዘንድ ነውር ነው። ታዲያ ምን ማድረግ ነው ያለበት ሲባል ተስማምቶኛል ጨምሩኝ። እስኪ ተስማምቶኛል ወሩን ጨርሶ ምን ይላል? ቀኖናው ስለተስማማኝ ይጨምሩኝ ነው የሚባል እንጂ ራስህ ከጨመርክ ደግሞ ለራስህ ንስሐ አባት እየሆንክ ነው ማለት። እንደዚህ አይደረግም። ስለዚህ ምንድነው የሚባለው? ተመልከቱ እመቦ ዘአበጠከ አሐደ ምዕራፈ ተመልከቱ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፈ። አንድ ምዕራፍ አስገድዶ ማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ አንድ ምዕራፍ አብረኸኝ ናንድ ብሎ የወሰደው ሰው ካለ አይሄማ ናንድ ናሸኘኝ ብሎ አንድ ምዕራፍ ሸክሙን አሸክሞ የወሰደ ሰው ካለ አይ የቅድሙ የግድ ነው የውድ ደግሞ አንድ ምዕራፍ አብሬ እሄዳለሁ ብለ አንድ ምዕራፍ ጨምር ይላል። ንስሐ አባትህ አንድ ሱባኤ ቢሰጥህ ተስማምቶኛል ብለ 2 ሱባኤ ጨምረኝ በለው ነው። ተመልከቱ
አትርፎ መስራት ይባላል። ግን ሰው በስልጣኑ ራሱ አትርፎ መስራት የለበትም። በዚያው ላይ የምነግራችሁ ግን ተመልከቱ፣ አንድ ሰው ንስሐ ገብቶ ንስሐውን ሳይጨርሰው ቀኖናውን ሳይጨርሰው ቢሞት ይጸድቃል? ላይ አይጸድቅም? ምረጥ። ካቶሊኮች ምን ብለው ይናገራሉ? ንስሐውን ቀልድ የለም ገነት የሚገባ እንኳን ቢሆን ንስሐውን የሚጨርስባት የሆነች ቦታ ላይ እዚያች ጨርሶ ነው የሚገባ። እንደ እግዚአብሔርን የብልጠት አምላክ አደረጉት። የለም። አንድ ሰው በደም ነግሬያቸዋለሁ። የክርስቶስን መከራ መሳተፍ የድህነት አንዱ አካል፣ የሕግ አንዱ አካል፣ የክርስቲያንነት አንዱ አካል፣ ለመዳን አንዱ አካል ስለሆነ ነው እንጂ በኃጢአቱ ይቅር የተባለው ለካህኑ ከተናገረበት ሰዓት ጀምሮ ነው። ስለዚህ ሙሉ እንደተናዛችሁ ኃጢአቱ እንደሌለባችሁና በትክክል ስትወለዱ የነበራችሁን አይነት ንጹህ ሰውነት እንደሚኖራችሁ እርግጠኛ መሆን አለባችሁ። ሰላማዊ ኢየሱስ ክርስቶስ ሸክማችን ከሰጠን በኋላ ሸክሙ የለብንም። በዚህ ኃጢአትም መልሰን አንጠየቅበትም። ጌታችን ኢየሱስ ክርስቶስ ሸክማችን ያወርድልን። እግዚአብሔር ቢወድና ቢፈቅድ ሳምንት ቅዳሜ ቢያደርሰን የንስሐ የመጨረሻውን ክፍል እንማማራለን ማለት ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።